ያሉ ሰዎች አሁን እናንተ አስገብታችሁ ያወጣችኋት ሴት ንግግሯን ሰምታችኋል። በነገራችን ላይ የተናገረችው ንግግር አንደኛ ሁለት ነገሮችን ነው የሚያመላክተው። ሆዴ አባውን በቅል ያወጣዋል ነው የሚባለው። አንዳንዴ ባህሌ አድርጌ ያደኩበትን ነገር ወይ ደግሞ ኖርማል አድርጌ የማስበውን ነገር ሌሎች ሰዎችን በዚያው ነው የምጠረጥረው። መጨረሻ ላይ የተናገረችው ንግግር ወላሂ አላህ ምስክሬ ነው፣ በጣም ደነገጥኩኝ። ሰው ትልቅ ሰው አይደለም፣ ኖርማል ሰው ወንድሜ አቡበከር እንዳለው ብቻ አይደለም፣ ኖርማል ሰው፣ ኖርማል ወጣት። እኔ አሁን ለምሳሌ በጣም ከሚዘገንነኝ ከሚቀፈኝ ነገር ወንድ ለወንድ ሴት ለሴት የሚባል ነገር በጣም ነው የሚቀፈኝ። ሰው በዚያ ልክ ወርዶ ማሰብ ማለት የሆነ ነገር አለ ማለት ነው። የሆነ የተለመደ ነገር አለ። ለአፍ የሚቀለው በነገራችን ላይ በተግባር የሚለመድ ነገር ነው። ስለዚህ አትታዘቡ። ሁሉም አዋዋሉ ነው የሚመስለው። በዚያ አድርጋችሁ ለፉት። አንድ ሁለተኛ ነገር ደግሞ ሰው ሲናደድ የሚወረውረውን አያውቅም። አባታችን ሼክ አሚን ኢብሮ የሚናገሩት አንድ እንትን አላቸው፣ የሆነ የሚጠቀሙት ምሳሌ ነገር አላቸው። ነምኒ ከሪፈተቲ ዋን ቀቡ ደርበተ ሉይነንጃ አሙ ይላሉ። እንደው እንደደነገጠ በድንጋጤ ሰዓት ያገኘውን ነገር አንስቶ የወረወረ ሰው ፈሪ አይባልም ነው የሚሉት። እና እሷም ደንግጣ ነበር። የናንተ ኦፈር ያቀረባችሁት ኦፈር አስደንግጧት ነበር። እሷ አልጠበቀችም። ፊልም ለመስራት አስባ ነበር። እናንተ መንገዱን ዘጋችሁ። ያ ነገር እንትን አለ። ስለዚህ እባካችሁ አይመጥናችሁም ይሄ አይነት ንግግር። እንዲህ አይነት ንግግር የሚናገር ሰውም አይመጥናችሁም እናንተን። አንድ ነገር ልንገራችሁ ግን ኢብሮ፣ አቡበከር፣ ዒምራን፣ ኡስታዝ ጀማልና መሰሎቻችሁ አንድ ነገር ልንገራችሁ። በግብጽ ሀገር አረቦችን የምትከታተሉ ከሆነ ታውቃላችሁ ብዬ አስባለሁ። ግብጽ ላይ ማህሙድ ዳውድ የሚባል አንድ ወጣት አለ። ሌላ ደግሞ ሙዓዝ ዒለያን ይባላል። እነኚህ ሁለት ወጣቶች ገና ልጅ ናቸው። አሁን ብታያቸው በእርግጠኝነት 40 ዓመት አልሞላቸው። ሁለት ልጆች ወጣቶች ናቸው። የራሳቸው ዩቲዩብ አላቸው። ወላሂ ፓትሪያርኩን ነው ያንቀጠቀጡት። የግብጽ ሀገርን ፓትሪያርክ አንቀጠቀጡት። خلاص ማለት ቤተክርስቲያን ይሄ ኖርማል ቀሳውስቱ ምናምን አይደለም ነው። ትልቁ ራስ ሳይቀር ወጥቶ መልስ እስከ መስጠት ደረሰ ማለት ነው። ወላሂ ያን ነገር በእናንተ ውስጥ እያየሁ ነው። አላህ ምስክሬ ነው። ግብጽ ላይ የተከሰተውን ነገር በእናንተ ውስጥ እያየሁ ነው። የምታቀርቧቸው ጥያቄዎች፣ የምታደርጓቸው ክርክሮች፣ ማስረጃ አቀራረባችሁ የሆነ ነገር ሲመጣ ደግሞ እናንተ አንድ ድንጋይ ሲወረወር 3-4ቱን ነው የምትመልሱት። ያ ነገር ወደፊት እያስኬዳችሁ ነው። የበለጠ ደግሞ ከዚህ በተሻለ በስነ ምግባር ሰብር በነገራችን ላይ በጣም አስፈላጊ ነው። እናንተ ያላችሁበት ፊልድ በተለይ ሰብር ይፈልጋል፣ በጣም ትዕግስት ይፈልጋል። አሁን ባላችሁበት ሁኔታ ላይ ጨምሩ የምላችሁ ነገር ቢኖር ትዕግስትን ነው። አሁንም ታጋሾች ናችሁ ማሻአላህ፣ አላህ ይጨምርላችሁ። የበለጠ ግን ትዕግስት ቢኖራችሁ ከዚህም በተሻለ መልኩ ብዙ ወገኖቻችንን ለማትረፍ ምክንያት ትሆናላችሁ። ሰብር ጨምሩበት አሁን ባላችሁበት ሁኔታ ላይ ማለት ነው። የማስረጃውን የምኑን ይዛችሁታል። እሱም መስመሩን ይዛችሁታል። በደንብ አድርጋችሁ ቀጥሉበት። ወላኪን ትዕግስት ይኑራችሁ። ሰዎችን ስታናግሩ ሹፍ እኔ አንዳንዴ ማስተውላቸው ነገሮች አሉ። ሰው ሁሉ ጊዜ ያንተን ንግግር የሚቀበለው ይባላል ከጆሮው በፊት ልቡ ነው ያንተን ንግግር የሚቀበለው። ከጆሮው በፊት ልቡ ነው ላንተ ዝግጁ የሚሆነው አንተን ለመቀበል ማለት ነው። የሆነን ሰው እየሰደብከው መተህ ወይ ደግሞ እየተቆጣኸው መተህ የሆነ ነገር ብትነግረው አይቀበልህም። ግን በተወሰነ ደረጃ ለዘብ አድርገህለት ብትናገረው ባይቀበልህ ራሱ እንትን አይልም። ተግባባን? አውቃለሁ እነሱም የሚያነሱት ጥያቄ የሚያነሱበት መንገድ እንትን የሚሉበት መንገድ በጣም አብዛኛውን እሰማለሁ። ፈር የለቀቀ ነው፣ ከመስመር እንትን ያለ ነው። ስርዓት የሌላቸው ሰዎች ሲመጡ መሸኘት ነው። እነሱን መልስ ሳይሰጡ መሸኘት። ስርዓት ያላቸው ሰዎች ሲመጡ ግን
በስርዓት ከነሱ ጋር ማውራት በጣም ጥሩ ነው። እስካሁን ድረስም እያደረጋችሁ ያላችሁት ነገር ነው። የበለጠ ደግሞ በርቱና ጨምሩ ብላችሁ ትዕግስት ላይ ነው خلاص ሰብር ላይ አሁንም በርቱበት አላህ ይጨምርላችሁ። ከስር ተቀምጦ የሚመለከተኝ ብዙ ወንድምና እህቶች አሉ። እናንተ ፊት ነው እያልኳችሁ ያለሁት ወንድሞቼ አቡበከር ወንድሜ ኢምራን ወንድሜ ኢብራሂም እናንተ አሁን አክቲቭሊ ወንድሜ ኡስታዝ ጀማል አክቲቭሊ እየሰራችሁ ነው። ወንድሜ እንጀራ ደግሞ ጠፍቶ ነበር ሰሞኑን አሁን ገና መመለሱ ነው። በደንብ እየሰራችሁ ነው አክቲቭሊ ሰሞኑን። እናንተ እያደረጋችሁ ያላችሁት ነገር ግብጽ ሀገር ላይ ወንድሞቻችን ማህሙድ ዳውድና ሙዓዝ ዐለያን ማታቋቸው ከሆነ ፎሎ አድርጓቸው። ያደረጉትን ነገር ነው እያደረጋችሁ ያላችሁት። ተራ ኖርማል ሰዎችን አይደለም ነው ፓትሪያርኩን ያንቀጠቀጡት ነው ያልኳችሁ። ሁለት ወጣቶች በሀገር ደረጃ ተከሰው ምን ተብለው ስንት ነገር እንትን ተብሎባቸው ለካ ልጆቹ ያሉት ዩሮፕ ሀገር ነው። ወላሂ ክርስቲያናን ሲሳደቡ አታያቸውም። አላህ ምስክሬ ነው። ክርስቲያናን አይሳደቡ ንክቻ ያደርጉ ስድብ የለም። የሚናገሯት ነገር በአጠቃላይ መጽሐፍ ቅዱሳዊ ንግግር ነው። በቃ ሲናገሩ ከመጽሐፍ ቅዱስ መዘዝ አድርገው ያመጣሉ፣ ማስረጃ ያቀርባሉ። እናንተ ላይ ያያያለውት ነገር ያንን ነው። 2 እና 3 4 ልጆች ሆናችሁ ስንትና ስንት ሰው መሸፈን የማይችለው ነገር እየሸፈናችሁ ነው። ወደፊት አላህ ያግራላችሁ፣ አላህ ሰብሩን ይስጣችሁ፣ አላህ ከናንተ ጋር ይሁን። ሁሌ ዱዓ ማድረግላችሁ ለዚህ ነው። በነገራችን ላይ ትልቅ ፓርት ነው የያዛችሁ። ትልቅ ፓርት በፊት ሲንቋሸሽ ዛሬ ጧት ስናገር ነበር ስለዚህ ጉዳይ። የክርስትና እምነት ተከታይ ወገኖቼ ደግሞ አንድ መልእክት ልስጣችሁ። ይህ ሁላ ሰዎች ወደ ኢስላም የሚመጡት ከትናንት ወዲያ ከናንተ መሃል አይቶ እንትን ያለ ሰው ካለ የሆነ ራፐር ሰልመዋል። ካያችሁ አላውቅም፣ ስሙን አላውቀውም። ልጁን ታዋቂ ራፐር ነው የተባለው እና ሰልመዋል። እሱ ከሰለመ በኋላ ቁጭ ብዬ ነገሮችን ሳሰላስል ነበር። ያ ራፐር አሁን ሰለመ አልሰለመ እሱ ብቻ አይደለም ማንም አላህ አይበልብኝ አይጽፍብኝና ሙዓዝ እንኳ ከኢስላም ቢወጣ ወላሂ ኢስላም ቅንጣት ታከል አይጎልም። ተግባባን። እንኳን ሌላው ሊመጣ ቀርቶ ውስጥ ያሉት ተሰብስበው ቢመጡ እንደ አላህ እኮ ሐዲስ አልቁድሲ ላይ እኮ ሲነግረን ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም ካኑ ዐላ አፍጀሪ ቀልቢ ረጁሊን ሚንኩም ማ ነቀሰ ዛሊከ ሚን ሙልኪ ሸይአ። እናንተ እኮ ሰብሰብ ብላችሁ ከአደም ጀምሮ እስከ መጨረሻ ድረስ የሚመጣው ሰው በአጠቃላይ ተሰብስባችሁ አላህን ብትክዱት መካድ አይደለም ክዳችሁ ሁላችሁም እንደ መጨረሻ ክፉ እንደነበረው ሰው ብትሆኑ ማለትም እንደ ፊርዓውን ማለት ነው። ሁላችንም አምላክነን እያለን ብናውጅ እንኳ ማ ነቀሰ ዛሊከ ሚን ሙልኪ ሸይአ ይላል አላህ ሱብሓነሁ ወተዓላ። ከስልጣኔ ምንም የሚያጎለው ነገር የለም። አላህ የተብቃቃ ነው። ሆኖም ግን የሰዎች መስለም ወላሁ ይሪዱ አየቱባ አለይኩም ስለሆነ ማለት ነው አላህ ይቅር ሊለን ይፈልጋል። ይቅር ባይ አምላክ ነው፣ የሚወደን አምላክ ነው። ስለዚህ አሁን ይህ ልጅ መስለሙ ብዙ ነገሮችን ውስጥ ያመጣ። እስቲ አስታውሱ፣ እስቲ በዚህ 5 ዓመት ወይ ደግሞ በዚህ 4 ዓመት ብቻ የሰለሙ ትላልቅ ሰዎችን እስቲ አስታውሱ። ዓለማችን ላይ አሉ የተባሉ ቦክሰኞች አልቀሩም፣ አትሌቶች አሉበት፣ ኳስ ተጫዋቾች አሉበት። በቃ የብር ችግር የሌለባቸው ሰው እነሱን ኢንፍሉዌንስ ማድረግ የማይችል ራሳቸውን ችለው የሚንቀሳቀሱ በስንዴ የማይሸወዱ በዘይት የማይሸወዱ ራሳቸውን የቻሉ የማሰብና የማሰላሰል በቂ ጊዜ ያላቸው ሰዎች እየሰለሙ ነው። በተቃራኒው ደግሞ እንትኑ ስታይ ደግሞ ሌላው ደግሞ የክርስትና እምነት ዕውቀት አላቸው የሚባሉ ቀሳውስቶች ሳይቀሩ እየሰለሙ ነው። ወደ ኢስላሙ ስትመጣ ደግሞ ወላሂ ወደ ኢስላሙ ስትመጣ ደግሞ አንዴ ማይኩን ያዙልኝ ፕሊዝ። ወደ ኢስላሙ ስትመጡ ደግሞ አንድ ስለ እስልምና ጠንቅቆ ያወቀና በእስልምና ዕውቀት የታወቀ ክርስትና የተነሳን ሰው እስቲ አምጡልኝ። አታመጡልኝም። እኛ ደግሞ በሀገራችን ደረጃ ሩቅ አትሂዱ። በሀገራችን ደረጃ ኡስታዛችን ኡስታዝ ወሒድ ዑመር ማን ነበር በፊት? ብዙ ወንድሞቻችን እንዴ ፒኬ ማን ነበር ትናንትና? ወንድማችን ፒኬ ማን ነበር ትናንትና? ብዙ ወንድሞቻችን ማን ነበሩ ትናንትና? እህታችን ይሄን መድረኩን እያንቀጠቀጠች ያለችው እህታችን ዛህራ ሙስጠፋ ማን ነበረች ትናንትና? ክርስቲያን ነበረች እኮ አይደል እንዴ? መድረኩን እያንቀጠቀጡ ያሉት ክርስቲያን የነበሩ ልጆች ናቸው። እንዲሁም እኛ ከኋላ ነው የቀረነው። እኛ አሁን መግቢያ በሩላ ጠፍቶናል። በቃ የሆነ ለውይይቱም ማለት ነው። ለምን ሲባል ረብል ዒዘቲ ወልጀላል ዲኑን ነስር ሲያደርግ
ሌላ ቦታ የነበሩትን ያመጣና ይተካቸዋል። እናንተ ደግሞ ወደ ስራችሁ ሂዱ ነው خلاص። ሁሉም ስራ አለው። ጃን ተመልከቱት። አሁን ጃ የት ነበር ትናንትና? ዛሬ ምን እየሰራ ነው? ስለዚህ ወደ ኢስላም ስትመጡ ከኢስላም ወጥቶ ትናንትና ለኢስላም ሲከራከር የነበረ ዓሊም የነበረ በዕልሙ የሚታወቅ ሰው አንድ ሰው አታቀርቡም። አንድ ሰው በ30 40 ዓመት ውስጥ አንድ ሰው አታመጡም። በ30 40 ዓመት ውስጥ እኛ ደግሞ በዚህ ዓመት ብቻ 20 30 ሰው እናሰልፋለን። ለምን ይመስላችኋል? ይሄ የእንትን ውድድር አይደለም፣ በነገራችን የቁጥር ውድድር አይደለም። ለቁጥር አይደለም ያቀረብኩት፣ ግን ሰዎች እንዲህ ወደ ኢስላም ሲፈሱ ማሰላሰል አለብህ አንተ። እኔ ራሴ ጭፍን ሆኜ ይሄን ነገር ሙሉ በሙሉ አልፈልግም ብዬ አንገት ይቆርጣሉ ጆሮ ይቆርጣሉ ሲባል እሱን ይዘህ ብቻ ነው የምትሮጠው። ወደ እውነታው ስትመጣ ግን እጅ የሚቆርጠውና ጆሮ የሚቆርጠው ቪዲዮ ላይ ያየኸው ነው፣ ሙስሊሙ አይደለም። ተግባባን? ያኛውስ ለምንድን ነው የቆረጠው? ቁርአን ውስጥ ሲያመቅረጡ የሚባል ነገር አለ እንዴ? ሐዲስ ውስጥ ያ ነገር አለ እንዴ? እስልምና አራጅ ነው፣ ችግር የለውም። ናቁጭ ብለን እናውራ፣ ማን አራጅ እንደሆነ እንወያይበት። ለውይይቱ ግን ዝግጁ አይደለህም፣ ምክንያቱም ይሁን ነገር ጫን ተደርጎብሃል። ስለዚህ ለወገኖቼ የምመክረው ነገር አትሸወዱ ወገኖቼ። እንዲህ የምንፍጨረጨረው አቡበከር እንቅልፉን አጥቶ እዚህ የሚቀመጠው፣ ኢብራሂም እንቅልፉን አጥቶ እዚህ የሚቀመጠው፣ እንጀራ እንቅልፉን አጥቶ ጀማል፣ እህት አሲያ፣ ወንድማችን ጃዕፈር፣ ወንድሜ ዒምራን እንቅልፋችንን አጥተን እዚህ ጋር የምንቀመጠው እንዲሁ እናንተን አላህ ሱብሓነሁ ወተዓላ እኛን ሰበብ አድርጎ ወደ ጀነት ቢያመጣልን በሚል ነው። ስለዚህ ጥያቄ ስታነሱ ለመከራከር ብቻ እንትን ለማለት ብቻ አይሁን። ነገሮችን ለማሰላሰል፣ ለማገናዘብ፣ ለማየት እውነት ከሆነ ለመቀበል፣ ስተት ከሆነ ደግሞ እንትን ለማለት የሆነ ቄስ ከትናንት ወዲያ ባለፈው ሳምንት ሲናገር ነበር አይደል? ከሰማችሁ አላውቅም። አቡኪ ሰምተሃል ያንን የቄሱን ንግግር? አሜሪካን ሀገር የሚኖር የሆነ ቄስ ምን የሚለው ንግግር ውስጥ አሜሪካ 2050 ላይ ቁጥር 1 ሃይማኖት የሚሆነው እስልምና ነው ብሎ ሲናገር ነበር። አማርኛ ተናጋሪ ነው ቄሱ። ሪካርዱንም ልከፍትላችሁ እችላለሁ። ቀሲስ ዲበኩሉ ይባላሉ። ቀሲስ ዲበኩሉ የተናገረውን ነገር እኔ በደንብ አድርጌ ስሰማ ወላሂ እየሳኩ ነበር የተመለከትኩት። ምክንያቱም ቀሲስ ዲበኩሉ የፈለገውን ነገር ይናገር፣ ያቺ ቪዲዮ ላይ ግን የሚገርም ኮንሰፕት ነው ያነሳው። እሱ ምንድነው? እነኚህ ሰዎች ያሰላስላሉ ነው ያለው። እነኛ አሁን ፈረንጆች አሁን ያሰላስላሉ። ልጆች ናቸው። አባቱ እኮ ኤቲስት እኮ ነው፣ ሃይማኖት የለውም። ባክግራውንዱን ስትመለስ ግን ካቶሊኮች ናቸው። ምክንያቱም ምን አውስትራሊያ በነበርኩበት ሰዓት አናግራቸዋለሁ ፈረንጆችን። ፈረንጅ ሃይማኖት የለውም ይባላል አይደል? አለው። ሁሉም ባክግራውንዱ ካቶሊክ ነው ተቅሪበን አብዛኛው። አሁን አውስትራሊያ በነበርኩበት ሰዓት በጣም ብዙዎቹን ሳናግራቸው ካቶሊክ አንድ ሁለት ፕሮቴስታንቶችን አግኝቻለሁ። ከዚያ ውጪ ካቶሊኮች ናቸው። ትናንትና ባክግራውንዱ ካቶሊክ የነበረ ልጅ ወደ እስልምና ይመጣል ብሎ እሱ ሲናገር ምን ብሎ ነው ነጥቡን ያነሳው? ማጥናት ይጀምራል ነው ያለው። ትክክል። ወደ እስልምና ለመምጣት ማጥናት አለብህ። ዛሴ ወደ ኢስላም ለመምጣት በሞራል አይደለም የምትነዳው፣ በጥላቻ አይደለም። እኔ በአላህ ምልላችኋለሁ ወላሂ ወቢላሂ ወተላሂ ውሸታም ከሆንኩኝ እስቲ ማንም ሰው ወጥቶ ያስዋሸኝ። መስጂድ ውስጥ ከልጅነታችን ጀምረን ስንማር ማለት ነው ስለ ክርስትና ጥላቻ አይደለም የተሰበክነው። እኛ ስለ ክርስትና ሲነገር ነዓም እነሱ ወዳጆቻችን አይደሉም፣ ግን እነሱ ላይ መቅጠፍ፣ እነሱ ላይ መዋሸት፣ ያላደረጉትን አድርገዋል ማለት ሻህወዚን ወነፈሃይና ያም እኮ ቁርአን ነው ተብሎ እኮ ነው ሲማር የነበረው። አባት እኮ ነው የሃይማኖት አባት እኮ ነው ሻህወዚን እያለ ያለው። ንን 50 መጣ። አሁን ንን 50 ያለችው ልጅ ተምራኔ መጣችው። ያንን ነገር ስትመለከቱ ምን ያህል የውሸት ጥላቻ እንዴት ፕሮግራም ተደርጎ እየተሰጣቸው እንደሆነ ይገባችኋል ማለት ነው። እኔ ለክርስቲያን ወገኖች ይሄንን ማስተላለፍላችሁ ይሄ የውሸት ፕሮፓጋንዳ እናንተ ላይ እየጫኑ ለነሱ ደሞዝ ሲሉ ለነሱ አስራት ሲሉ ገደል ሊከቷችሁ ነው። የራሳችሁን ህይወት ማንንም አይወስንላችሁም። ንቁ። ወደ እስልምና ነው አይደለምና አንብብ፣ አጥና፣ ራስህ ትመጣለህ ሳትወድ። ለዚያ ነው የምትከለከሉት ማንበቡን። እከሌ ያንብብልክ በእከሌ ጭንቅላት ነው እንደ ጀነት የምትገባው ጀሃነም የምትገባው መንግስት ሰማያት የምትወርሰው በእናንተና ጭንቅላት ነው እንዴ? ነው በራስህ ጭንቅላት እኮ ነው፣ በራስህ ሐሳብ እኮ ነው። ስለዚህ ፕሊዝ ወንድማዊ ምክር፣ ወገናዊ ምክር ነው እየመከርኳችሁ ያለሁት። የክርስትና እምነት ተከታይ ወገኖቼ እባካችሁ ቀኗ አልቃ የማይሆን ነገር ውስጥ ከመግባታችሁ በፊት ንቁ። ወንድሜ ኢብራሂም፣ ወንድሜ አቡኪ፣ እህት አሲያ፣ ወንድም ጃዕፈር፣ ወንድም እንጀራ፣ ወንድሜ ኡስታዝ ጀማል፣ ወንድሜ ዒምራን፣
ሁላችሁንም አላህ በረካ ያደርጋችሁ ቢንያምንም ጨምሮ አላህ Subhanahu Wa Ta'ala ወደኛ ይቀላቅልን ብያለሁ ቢንያም አሚን አሚን ሁላችሁንም አላህ በረካ ያርጋችሁ ብያለሁ አላህ ይጨምርላችሁ መንገዱን ይዛችኋል አረፍተ ፈልዘም ይባላል ይዛችሁታል ቀጥሉ አላህ ያሳካላችሁ ይሄን ለማለት ነው የገባሁት ጀዛኩሙላሁ ኸይረን ጨርሻለሁ ሰላም አለይኩም ጀዛኩሙላሁ አልፈ ኸይር እርሶም በብርድ ሆነው ያው ምክር ያስፈልጋቸዋል መገራት ያስፈልጋቸዋል ልምከራቸው ልግራቸው ብለው ስለመጡ አላህ ኸይር ጀዛችሁን ይክፈላችሁ አላህ ይጨምርላችሁ ቀጥ ለውቀት ይጨምርላችሁ ብዙ ነገር አበርክታችሁ አሁን ደግሞ እስቲ ለነሱ ደግሞ ብለው ትተዋል ኢንሻአላህ እኛም ደግሞ ወደፊት አላህ የሚወደውን ስራ ከሚሰራው አላህ ያርገን ያው እንሳሳታለን በስተታችን አላህ ይተካ እንወስናለን فاذا عزمت فتوكل على الله ነው ያው አዝም አርገን ወስነናል ውሳኔያችን ስተት ህጸጽ ድክመት ጉድለት ካለበት ደግሞ ኢንሻአላህ በዱዓ ይርሱን ኡስታዝ ኢብሮ ቀጥለት ታወራ ነበር አብሽር ይሄ ዋጅባችን ነው ፍቀዱልኝና እየሰማኋችሁ ልተኛ ኢንሻአላህ ኢንሻአላህ ከላይ ባልወጣም እየሰማኋችሁ ልተኛ ጀዛኩሙላህ ኸይር ሸረፍ ለና ኡስታዝ ኢንሻአላህ አላህ ይባርክ ፊኩም ጀዛኩሙላህ ኸይር ሰላም አለይኩም ወያክ ኢብሮ ወይ ወአለይኩም ሰላም ወደ ተራ እንግዲህ አውሮ ቢኒሻ ዌልካም ብለናል እንዴት ነህ ሰላም ነው አለን ሰላም ነው አለን ክርስቶስ አምላክ ነው በደንብ ማስረጃ አለ ምዕራፍና ቁጥር አለ ጥቀስልን ጥቅስ ምዕራፍ ቁጥር ዮሐንስ 13 ዮሐንስ 13 ድምጽ እየተነፋነፈ ነው እንትኑ ማይክ ምናልባት ዮሐንስ 13 ከፈተ ዮሐንስ 13 ላይ እናንተ ጌታ ነው መምህር ትሉኛላችሁ እንዲሁ ነኝና እና እኛ ጌታ አይደለም ማለት እንደኛ እኛም ጌታ አይደለም ማለት አላልንም እኮ ጌታ ነው ካራክተር ለምን ትጠይቃለህ ታዲያ አይ ችግሩ ጌትነት እኮ እሱ ብቻ ዮሴፍም ጌታ ነው እኛ ጌታ አይደለም ማለት የጸጋ ነው እሱ የጸጋ ማለት በመሰጠት የሚገኝ ነው አይደለ ያ ኢየሱስን ጌታ ያደረገው እስቲ ጥቅስ እንግዲህ እናያለን ማለት ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ታውጣልኝ እስቲ ናክ ሐዋርያት ሥራ ምዕራፍ 2 ቁጥር 36 እሺ አንብብልኝ እስቲ ምን ይላል አይኔ ያለኝ አንድ ስልክ ነው የገባው ስልክ ብቻ ነው ያለኝ ምን አለ መሰለ ሐዋርያት ሥራ ላይ ሲናገር መጽሐፉ እናንተ በእንጨት ላይ ሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በርግጥ ይወቃል ጌታ ያደረገው ማን ነው እግዚአብሔር ክርስቶስ ያደረገውም እግዚአብሔር ስለዚህ በቃለ መሰረት የኢየሱስ ጌትነት የጸጋ መሆኑን አምናለሁ እሺ አሁን ኢየሱስ ጌታ እንዳልሆነ አይተናል አምላክ እንደሆነ ደግሞ አሳየን አሁን እሺ ዮሐንስ 1 ለምንድን ነው የሚለው ኢየሱስ አምላክ ነው ብለህ ታምናለህ ነው እኔ አይደለም ብዬ አላምንም ኢየሱስ አምላክ ነው ብዬ አምናለሁ በትክክል አምላክ ነው ኢየሱስ ክርስቶስ ግን ኢየሱስ አምላክ ኢየሱስ ብቻ አይደለም አምላክ ሙሴም አምላክ ነው እሱ የጸጋ ነው አልኩ የኢየሱስም የጸጋ እሱን ደግሞ ማስረጃ ስለተችላሉ ደግሞ የኢየሱስም የጸጋ ነው ሮሜ 5:9 ክፈት ሮሜ 9:5 እሺ አባቶችም ለነሱ ናቸው ክርስቶስ በስጋ መጣ ይላል ኢየሱስን ማን እኮ አምላክ መጣ ይልማ ክርስቶስ ነው በስጋ የመጣው ስለዚህ ክርስቶስ በስጋ ባንኩ ክርስቶስ በስጋ መጣ ካለ ክርስቶስን በስጋ ያመጣው ደግሞ አንዱ አምላክ ነው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ስንት እግዚአብሔር አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ እሱም the man Christ Jesus ይላል ስለዚህ ያ ሰው ነው ኢየሱስ አምላክ ደግሞ አንድ አምላክ ነው እሱ አንድ አምላክ አልመጣም የመጣው ማን ነው ክርስቶስ ነው የመጣው ያመጣው ደግሞ አምላክ ነው ስለዚህ አባቶችም ለነሱ ናቸው ክርስቶስ በስጋ መጣ አለ ክርስቶስን ያ በስጋ ያመጣው አምላክ እሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል ምክንያቱም ይሄው በቃ እዚህ ጋር ይበቃል እኮ የተባረከ አምላክ ነው እያለ ይናገራል እኮ ጭራሽ ክርስቶስን ያመጣውን አምላክ ነው አሜን የሚናገረው እሱ ነው እሱ ይወል ዮሐንስ ምዕራፍ 1 ስትመለከት ምን ይላል ቃል ነበር ቃልም ስጋ ሆነ ማን ነው ቃል ማለት ነው ቃል ነበር ምን ማለት ነው ቃል ማለት ቃልም እግዚአብሔር ዘንድ ነበር ቃልም እግዚአብሔር ነው ይላል እዛው መልሶ መልስ ይሰጣል
እኮ ገባኝ። አሁን ቃል ማለት በመጀመሪያ ደረጃ ስናየው ዮሐንስ 1:1 ላይ እሺ እኔ ምን እዛ ውስጥ አስገባኝ እንደው ቀለል ላድርገው ነገር እሺ ምን እናደርጋለን? ክርስቶስ በስጋ እንደመጣ ክርስቶስ በስጋ እንደመጣ ነው የዘላለም አምላክ የተባረከ እንደሆነ ደግሞ ሮሜ 9:5 ላይ ደግሞ ይነገራል። ዮሐንስ 1 ላይ ደግሞ ቃል እንደነበር መጀመሪያ እንደነበረ አብራራ ነው እኮ እሱ በስጋ እንደመጣ እንደሆነ በግልጽ ይናገራል። ደግሞ እሱን እኮ አብራራ ነው እኮ። አሁን ዮሐንስ 1:1 ላይ ነው መጀመሪያ ቃል ነበር አልከኝ። እሺ ጥሩ፣ ቃልም በእግዚአብሔር ዘንድ ነበር አለ። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር አለ? ስንት እግዚአብሔር አለ? አንድ ነው። አንዱ እግዚአብሔር ዘንድ ነው ቃል የነበረው። ያ ቃል እግዚአብሔር ነው። ያ ቃልም እግዚአብሔር ነው። ስንት እግዚአብሔር አለ? ማየት እንችላለን እኮ ክርክር ማያስፈልግም ሲጀመር ማለት ነው። ቃልም ስጋ ሆነ ቃልም እግዚአብሔር ነው ብያለሁ። እሺ ያ ቃል የተወለደው እግዚአብሔር ነው ስጋ ሆነ ሲል የተወለደው እግዚአብሔር ነው በደንብ። ያልተወለደ እግዚአብሔር ሳለ ያልተወለደ እግዚአብሔር ክርስቶስ እኮ በባህሪው አንድ ነው፣ በስጋ ነው የተወለደ። ያልተወለደ እግዚአብሔር አለ ወይ ነው የጠየቅኩህ ነው። ክርስቶስ ከአብ ጋር በባህሪ አንድ ነው፣ በስጋ የተገለጠው። ያልተወለደ እግዚአብሔር አለ ወይ ነው የጠየቅኩህ። አለ። የተወለደ እግዚአብሔር ሳለ አብ አባቱ ነው፣ ወልድ ልጁ ነው። በነገራችን አባቴ ዘጋቢ ነው። ቆይ እሺ ስንት የተወለደው ነው አንዱ አምላክ ወይስ ያልተወለደው ነው በሚለው ትወጣለህ እንጂ ያው እንደማትቋቋመው የታወቀ ነው። አቡኪ we're getting tired, you know? Yeah, I think enough በቂ ነው በጣም የነበርንበት ሁኔታ ታውቃለህ። እንደዛ ረጅም ቀን ያሳለፍነውም ከዛ አንፃር ኢንሻአላህ በቂ ይመስለኛል። I think ሰሞኑን ኢንሻአላህ በደንብ ላይቭ እንትን ይደረጋል ኢንሻአላህ። ብዙ ደግሞ አናውንስመንቶች አሉ፣ በጣም ብዙ ማለት ነው፣ በጣም ብዙ። ዛሬ ቀኑ መች ነው? ሐሙስ ቀን የወንድማችን ሳላ የመጽሐፍ ምረቃ አለ። ከዛ ይቀጥላል። ነግሬያቸው ነበር አይደለ? ከዚህ በፊት ነግሬያቸዋለሁ። ረመዳን ላይ መጽሐፍ እንደሚኖር ነግሬያቸዋለሁ። then there are በጣም ብዙ ኢላሮፍ እንትን ይቀረናል ኢንሻአላህ። የውይይት ጥሪም ይኖረናል ሰሞኑን አይደለ ኢብራሂም? ያበደ ነው ያበደ የውይይት ጥሪ ያለን። ያበደ ኢንሻአላህ ያበደ የውይይት ጥሪ ይኖረናል። ዛሬ ግን በእጄ የገባውን አንድ ትልቅ ሚስጥር ለምን አላሳያቸውም? ሪከርድ እንዳታረጉ ስላችሁ እንደምታረጉ አውቃለሁ፣ ግን እንዳታረጉ ሪሊ ማለት ነው። ዛሬ እጄ ላይ አንድ የተከበረ ወንድም አላህ ኸይር ጀዛውን ይክፈለው ኢትዮጵያ ላይ 1000 ሰዎች ብቻ የደረሳቸውን መጽሐፍ ልኮልኝ፣ መጽሐፉን ላሳያችሁ። ሪከርድ ባታረጉ ደስ ይለኛል። አይሻልም? ይሁን። ኧረ እስቲ ያሳየን እንዴ። ምክንያቱም ሙስሊሙ ምን ያህል ርቆ እንደሄደ መታወቅ አለበት። 1000 ሰው ቆይ ትልቁን ላይ ላርጋችሁ። የሚሸጥ መጽሐፍ አይደለም፣ ባይዘው የሚሸጥ አይደለም፣ በቃ ለትምህርት ዓላማ ብቻ የሚውል ነው። 1000 ሰው 1000 ጊዜ ብቻ ነው የታተመው። ቴሌግራም ተቀላቀሉ፣ መጽሐፉን ተመልከቱት። እስልምና በኢትዮጵያ ከቀድመ ክርስቶስ እስከ ዛሬ ድረስ ይላል። የወንድም ሂስቶሪያን አብዱል ጀሊል ካሳ መጽሐፍ ነው። መጽሐፉ 520 ገጽ ነው። ይሁት በጣም ሂውጅ፣ በጣም ነው የኮራሁት። በቃ በሙስሊሞች ማለት ነው። ወላሂ በጣም የሚያኮራ መጽሐፍ ማለት ነው። ጀምሬያለሁ። ኦልሞስት ከተቀበልኩት ትንሽ ጊዜ ነው። በደንብ ነው ያነበብኩት። ሌላ ታሪክ ወላሂ። እና በጣም ነው የገረመኝ ኢብራሂም። ከዚህ በፊት እየተናገርኩኝ ነበር የኛ የሙስሊሞች መጽሐፍ ብዙም ትንሽ ይቀርናል የመጽሐፍ ሁኔታ ላይ ምናምን እያልኩኝ ነበር። በቃ ይሄ ሌላ ታሪክ፣ በጣም ሌላ ታሪክ ማለት ነው። የመጽሐፉ ጥራት፣ ሳይዙን ተመልከቱት። ልክ በዚህ ሳይዝ እኔ ማውቀው የክርስትና መጽሐፍቶች ነው። በዚህ ሳይዝ ልክ እንደዚህ እንደምትመለከቱት ማለት ነው። አሁን የያሬድ ሽፈራው መጽሐፍ በቃ ተለቅ ያለ ነው። በቃ ደስ ይላል በጣም ስታነቡት ምናምን ማለት ነው።
ደሴም ወይ ነው የተመለከተው። በጣም የሚገርም እንትን ማለት ነው። እና ምርቃቱ ዛሬ ነበረ። ማንም ጋር የለም መጽሐፍ እንፈልጋለን ምናምን የምትሉ ሰዎች የትም አታገኙት። አልሐምዱሊላህ እኔ አላህ ወፍቆኝ ይሄ መጽሐፍ ደርሶኛል። ኢንሻአላህ ብዙ አዲስ ነገር ይኖራል ብዬ አስባለሁ። በዚህ ርዕስ ራሱ ኢንሻአላህ ወደፊት መጽሐፍ ይኖረናል ብዬ አስባለሁ። አላህ ካለ ማለት ነው። አጠቃላይ ቅድመ ነብዩ እስልምና ምን ይመስል ነበር ምናምን የሚለው ማለት ነው ኢንሻአላህ። ያንን ነው ኢብሮ። ሌላ መጨረሻ የምትናገረው ነገር አለ? ካልሆነ ኢትዮ ኦርቶዶክስ በጣም ብዙ ጊዜ ተንከራቷል። ትንሽ ላውራው። እኔ የለኝም ግን አም ታየርድ ኢንሻአላህ ለማሳጠር በቃ እንትን በል አረፍ በል ኢንሻአላህ። እሺ ኢትዮ ኦርቶዶክስ ሰላም ብያለሁ። ወራህመቱላሂ ወበረካቱ። ሰላም እንዴት ነህ? ሰላም ነህ? ሰላም እግዚአብሔር ይመስገን። ጥያቄ ካለ መጠየቅ ትችላለህ። ጥያቄ አልጠይቅህም በዚህ ሰዓት። ኦኬ እሺ። እንትን ነበር እስልምና ከመሐመድ በፊት መኖሩ እንድትነግረኝ ብዬ ነው። ጊዜ ካለ አለኝ እነግርሃለሁ። እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ። ሐታ እንደውም ቀደምት ነቢያቶች ለመኖሩ ማስረጃ እንኳን የሚሆን ምንድነው? ቀደምት ነቢያቶች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመሰክሩ ነበረ። ትንቢት ነበረ ማለት ነው። ስለዚህ ትንቢት ነበረ ደግሞ ማለት ምን ማለት ነው? በተቃራኒው ያ ነብይ እውነተኛ ነብይ ነው ማለት ነው። ለምሳሌ ኢየሱስ ስለ ነብዩ ከተናገረ ያ ነብይ እውነተኛ ነብይ ነው ማለት ነው። ያ ነብይ ደግሞ እስልምና ነበረ ካለ ትክክል ነው ማለት ነው። ስለዚህ በዛው ማረጋገጥ እንችላለን ቀለል ስናደርግ። እሺ ማስረጃሽ ሰይ ችግር የለም። እኔ በዚህ ርዕስ ባልቀጥል ደስ ይለኛል። ኢብሮ አለ አሎ እሺ አንድ ነጥብ አንሳልኝ። በጣም ጥሩ። ኢትዮ ኦርቶዶክስ በጣም ብዙ ነው። የትኛውን ላቅርብልህ? ከዳንኤል ላቅርብልህ? ከዘዳግም ላቅርብልህ? ከዘፍጥረት ላቅርብልህ? ከማቴዎስ ወንጌል ላቅርብልህ? ከየትኛው ላቅርብልህ? ከዮሐንስ ወንጌል ላቅርብልህ? ምን የሚለውን አንተ ምረጥ። ከየትኛው ላቅርብልህ? እስኪ አሳይኝ ሊሆንና ከፈለከው አንዱን ምረጥ። ደስ ያለን ይሄን ሁሉ አማረጥኩ። እዛ ላይ እንደሌለ ስለማውቅ የቱን ብዬ ለምረጥ? እኔ እንዳለ አላውቅምና አንተ አሳይኝ ካለ እኮ ገባኝ። አንተ መምረጥ አትችልም። እኔ በኮንፊደንት አለኝ። በቃ ከነዚህ ሁሉ ኮንፊደንስ አለኝ ለማቅረብ። እኔ አላውቅም ስለ እስልምና ተጽፏል ብዬ ስለማላምን አላውቅም። አንተ አሳይኝ። እሺ ላሳይ። በቃ አጭሩ ላሳየኝ። ምን ቸገረኝ? በአጭሩ ልገላግል። በቃ ነኝ ምንዘሩ የነብዩ መሐመድ ስም አለ ባይብል ላይ። በቃ አጭር። ሌሎቹን ተውኩት ነው፣ ምክንያቱም ጊዜ ማባከን ነው የሚሆነው ሌላው። እሺ ስማቸውን አሳያለሁ፣ ያልቃል ጉዳዩ ማለት ነው። ዳንኤል ላይ አለ። እሺ ዳንኤል አለፈ። ከዛ በኋላ የማን ላይ እንሄዳለን? ሶንግ ኦፍ ሰለሞን። ይኸው የሰለሞን መጽሐፍ ነው። እሺ አንዷን ነገር አለ 16 ነው። አይ 5 ከ10 ነው የሚጀምረው። ምናልባት 16 ነው የምታውቀው አንተ። ሰርፕራይዙ ይሄ ነው። ይኸውልህ ማይ ቢላቭድ ኢዝ ዋይት ኤንድ ረቢ ይላል። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሲፋ ነው። እሺ ኤንድ ቺፈስት አመንግ 10,000 ቺፈስት አመንግ 10,000 ማለት 10 ሺህ ሆኖ የሚመጣ የ10 ሺዎች አለቃ ሆኖ የመጣው ነብያችን ናቸው። ከመዲና ወደ መካ በሚሄዱበት ጊዜ 10 ሺህ ሆነው ነው የሄዱት። ሂዝ ሄድ ኢዝ አስ ዘ ሞስት ፋይን ጎልድ አለ። ይሄም ራሱን አሳያለሁ ሐዲስ ላይ። ሂዝ ሎክስ ኤንድ አር በሺ ኤንድ ብላክ አስ ረቨን አለ። ስለዚህ አሁን ብላክ አስ ረቨን ማለት ምን ማለት ነው? ረቨን የሚለው ቃልን እዚሁ ላይ ሰርፕራይዝ አደርጋለሁ ከመጽሐፍ ላይ ማለት መጽሐፍ ላይ ምን ይላል? ረቨን ማለት ምን ማለት ነው? ይኸው ምን ማለት ነው አለ። ተመልከት። ምን አለ? ምን ይላል? አረብ አየው፣ ከአረብ ነው ይላል። ከዛ ስሙን ደግሞ ተናገረ እዛው ጋር ቁጥር 16 ላይ ወርዶ ሙሐመዲም አለ። የሚገርመው ሁለተኛው ምዕራፍ እዛው ምዕራፍ 6 ላይ ሄደና ደግሞ ምን አለ? አንቺ በሴቶች ዘንድ የተዋብሽን ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ ይላል። ከዛ ውዴ አለ። ልብ አድርጉ። ውዴ በገነቱ መንጋውን ያሰማራ ዘንድ
አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። አሁን ወደ ገነቱ የተባለው ባልሰም ነው። ባልሰም ነው። ባልሰም ማለት ምንድነው ብለን ስንል እንየው። ይኸው ራሳቸው ያስቀመጡት የት ነው የሚገኘው ባልሰም የሚባለው ዛፍ ብለን ስንመለከት ካምብሪጅ ባይብል ፎር ስኩል ኤንድ ኮሌጅ ኮሜንታሪ ላይ ስንሄድ ታሪክ ስለምንድን ነው የሚያወራው? ታሪክ ስለምንድን ነው? ቆይ ብራዘር ማስረጃ ጠየቀኝ ላቅርብና ጠይቀኛለህ። እሺ ባልሰም ትሪስ አለ። ባልሰም ትሪዎች የት ነው የሚገኙት? አር ሴይ ቱ ላቭ ድራይ ሲቹዌሽን፣ ብዙ ጊዜ ደረቅ ቦታውን ይፈልጋሉ። ደረቅ ቦታ ግሮዊንግ ፕሌንቲፉሊ ፎር ኤግዛምፕል ኢን ዘ አራይድ ኦፍ መካ፣ በመካ ነው የሚገኙት እነዚህ። አየህ የወረደ ወዴት ነው? ወደ መካ ባልሰም ትሪ ወዳለበት። ኤንድ አለ this is clearly the point of the reference አለ። አየህ የቦታው የሪፈረንሱ ቦታው ራሱ ይሄ ነው እና መዝሙረ ዳዊት ላይ ይሄድና ይሄንኑ ጉዳይ አስመልክቶ ማራ አስረዘምከው የጠየቁን መልስልኝ። ቆይ አንድ ጊዜ ምን ሆነ ነው? ለምንድን ነው በስመ ኢየሱስ ያላልከው? ለምንድን ነው? ያገኘኸውን ጽሑፍ እያነበብክ ነው ዝም ብለህ እንደተገኘ። ለምንድን ነው እንደዛ ይደረግም ስታስተምር? አንዴ ልጠይቅህ፣ ስለምንድን ነው የሚያወራው ታሪኩ? በስመ ኢየሱስ ለምን አላልክም መጀመሪያ? በስመ ኢየሱስ እላለሁ፣ ችግር የለም። ኢየሱስ ሁሉም የኔ ናቸው። ለምን የአብን አስቀደምክ? ለምን የኢየሱስን አታስቀደምክ? አረ መልስልኝ። አይ ለምን እኮ ጣልቃ አትግባ። እንደዚህ እንዳልጠይቅ ጣልቃ አትግባ። አይደለም ያገኘውን አታንብብ፣ መልስልኝ የጠየቅኩህን ታሪክ ስለምንድን ነው የሚያወራው? ይሄን ላንብብልህ። ይሄን እንደዚህ ብዬ ላንብብ ልጻፍና ከራሴ ያው እዚህ ጋር ልጻፍልህ። ቆይ አንዴ ልጻፍ፣ እዚህ ጋር ላንብብ። እሺ መጽሐፍን እኮ ይሻላል። አሁን ከምታነበው ይሻል ይሆናል። መጽሐፍን ነው ማነበው ብራዘር። ልክ የእሳቸው ማንነት ሲገኝ እንትን አትበላ። ምን ሆነ? ኧረ ችግር የለውም። ካለ ምን ችግር አለው? ካለ እውነት ማወቅ እኮ አይከፋም። አይደለም ግን ስለምንድን ነው የሚያወራው ታሪክ ነው ያልኩህ። ያነበብከው የመኃልየ ዘሰሎሞን ያነበብከውን? እሺ መኃልየ ዘሰሎሞን በቃ እሺ ልመለስልህ። በአማርኛ አድርገውና ከ10 እስከ 16 ናበው ምን እንደሚል መኃልየ ዘሰሎሞን ሲጀመር ማለት ነው። በአጭሩ ይሄ ሶንግ ኦፍ ሰለሞን የሚባለው መጽሐፍ ምንድን ነው መሰለኝ ሜታፎሪክ አጠቃቀምን ነው የሚወስደው። ሜታፎሪክ አጠቃቀም ሁለት ሰዎች የሚያወሩት ነው። ማና ሰለሞንና የሰለሞን ሚስት ናቸው የሚያወሩት። ተግባባን? ሁለቱ የፍቅር ደብዳቤያቸው ነው ይሄ እዚህ ጋር ያለው። ያ የፍቅር ደብዳቤ ውስጥ ግን ሜታፎሪክ ንግግር አለ በባይብል እናንተም እንደምታምኑት ማለት ነው። ምክንያቱም ስለ ቤተ ክርስቲያን ነው የሚያወራው ብላችሁ ነው የምትናገሩት። ስለ ኢየሱስና ስለ ቤተ ክርስቲያን ብላችሁ ነው የምታምኑት። ሜታፎሪክ አነጋገሩ ግን ስለ ኢየሱስና ስለ ቤተ ክርስቲያን ሳይሆን ስናየው መጽሐፉ ላይ የነብዩን ግልጽ የሆነ አለይሂ ሰላቱ ወሰላም። እንዴት ነው ስለ ነብዩ ያልከው? ምን ያገናኘዋል? እሱን ነው እኮ እያሳየው ምን እንደሚያገናኘው። እሺ አመንግ 10,000 ማለት ምን ማለት ነው? ከ10 ሺዎች ጋር ይመጣል ያለው ምንድን ነው ንገረኝ። እሺ እንዴት ነው ከአንተ ጋር እንዴት ያገናኘው? እሱ ንገረኝ አንተ። እኔ አላውቀውም። ጀግና በቃ እንደዚህ ነው የሚጠየቀው። ምን አለ መሰለ 10 ሺዎች ጋር ማለት እሱን ላሳየው። አሪፍ ጥያቄ ጠየቅ። ወደ እንትን እንዳትገባ፣ ወደ እስላማዊ አስተምህሮ እንዳትገባ። እሱ ሆን ተብሎ የተጻፈና ከእሱ ጋር የሚመቻቸው ያልጻል። ወዴት ነው የሚሄድልህ ታዲያ? እኮ ወዴት አይደለም ከእስልምና በፊት እኮ ነው ያልኩህ። ጥያቄ ነው አልሰማኸኝም እኮ። ከእስልምና በፊትማ አሳየው። ይኸው እሳቸው 10 ሺህ ሆነው እንደሚመጡ አሳየኝ። ስለዚህ 10 ሺህ ሆነው ደግሞ የመጡት መቼ እንደሆነ ፍጻሜ ያገኘውን ላሳየኝ። ስጀመር እንትን ብያለሁ ወንድሜ፣ በአማርኛ አድርግልኝና ከ10 እስከ 16 ሂድና እሱን አንብበው። አነበብኩልህ እኮ። እንትኑ አማርኛው ብዙ አይገልጸውም። ለምሳሌ አሁን ምን ብሎ ያስቀምጣል? ያማረ ብሎ ያስቀምጣል። ቆይ አንዴ ያማረ ብሎ ያስቀምጣል። ቆይ አንዴ ቆይ አትሳቅ። ኦርቶዶክስ ሳቅ አላት መልስ የላትም። ያማረ ብሎ ያስቀምጣል። ይሄ ያማረ የሚለው የዕብራይስጡ ቃል በዘይት ነው ወይስ ነጠላ ነው? ትክክል እንዳላስቀምጠው ላሳይ ነው። ነጠላ ነው። የዕብራይስጡ ቃል ነጠላ ነው። እሺ አሁን ይሄ አይደለም ይሄኛው አማርኛው ነው ያልኩህ። እኔ ዕብራይስጡን ነው ያልኩህ። ዕብራይስጡ ነጠላ ነው በዘይት ነው? እኔ እንጃ እሱ አላየሁትም አላውቀውም እኮ። ለዛ እኮ ነው የማታውቀውን ነገር እኮ ነው እያሳየሁ ያለሁት። በዕብራይስጥ አሳየኝ ምን ይላል ወንድሜ? ይኸው በጣም ጥሩ የሚለው ያማረ ለሚለው ሙሐመድ ኢም ነው የሚለው። ኢም ማለት ምን መሰለ? ሪስፔክትን ሲያመጣ ነው። ኢም የሚባለው ምንጊዜም ሲመጣ ሪስፔክትና ታላቅነትን ለማሳየት ነው የሚገባው። ምን እያለህ ነው? ላቭሊ እያለ አይደል እኮ። ላቭሊ ማለት የትርጓሜ ብለው አስቀመጡታ እነሱ። ይሄ ግን ስም ነው።
አይደለም ለምን ስም እንዴት ይገልጻል ስምን? እኮ እሱን ነው እኮ እያልኩ ያለሁት። ስም መሆኑን የምናውቀው ደግሞ ስለ መልክ እኮ ነው። ጥቅስ እኮ ስለ መልክ እኮ ነው የሚያወራው ወንድሜ፣ ስለ ሰው እኮ አይደለም፣ ስለ ሰው ስም እኮ አይደለም። አንተ ሜታፎሪክ እኮ ነው ብለህ ቅድም እኮ ስነጋገር ሜታፎሪክ ነው አይደለም? ቆይ ሰንጎ ሰለሞን እንትን እሱ ሳይሆን ልነግርህ የፈለኩት ለምሳሌ ይሄን ቃል በሌላ ጥቅስም ገብተዋል። በሌላ ለእንዴት አይገባም? ላይገባ ነው እንዴት ታዲያ? ለምሳሌ ስለ ዕቃ ምናምንም የሚናገር አለ። ብዙ ጥቅሶች አሉ በዚህ። ቆይ ኤሎሂም የሚለው ቃል ለጣዖት ብሏል አልዋለም? ኤሎሂም የሚለው ቃል ለጣዖት ብሏል። በዚህ እንሄድና ስለሌላ ችግር እናወራለን። ይሄኛው ለምንድን ነው? በቃ ለአንተ ሲሆን ምን ለምናምን ሲሆን ልልህ የፈለኩት አይደለም ወንድሜ፣ ስማኝ። ልልህ የፈለኩት እኮ ስለ ዕቃ ስለ መማር ስለ እንትን ነው የሚያወራው እንጂ ስለ ስም አይደለም እኮ ነው እያልኩ ያለው። መሐመድን የሚለው ደግሞ የአነባብ እኩልነት ነው እንጂ እኔ ስም ነው እያልኩ ነው። እንዴት ሊሆን ቻለ? አሳየኝ። በጣም ጥሩ። ስለዚህ ስም የሆነበት ምክንያቱ ማንነታቸውን ከላይ ገልጾልን የመጣው። እሺ ምን ብሎ ገልጾልሃል ማንነትን? ይሄው ሂ ኢዝ እያለ እኮ ነው የሚናገረው። ብራዘር አይታየም? ሂ ኢዝ ምን ሆነ ነው? ሂ ኢዝ እኮ ስለ ሰው እኮ ነው የሚያወራው ጥቅስ። ታዲያ ምን ይልህ? ስሙ ነው ስለ ሙሽራ ስለጠፋ ሙሽራ እኮ ነው ሙሽሪት ናት እንዴ ብላ የምታወራ እሱ እኮ ስለጠፋ ሰው እኮ ነው የሚያወራ። ትክክል ነህ። ግን ችግሩ እናንተ ናችሁ እንደዛ ብላችሁ የተረጎማችሁት። በፈጣሪ መጽሐፍ ቅዱስ እኮ የኛ ነው። ታዲያ አንተ ትተርጉመው? ማን ነው ያንተ ያደረገው? የዓለም ሁሉ ነው መጽሐፍ። ማን ነው ያንተ የግል? አንተም ተምንበታለህ እንዴ? እኛ ደግሞ ከውስጡ ምን የግል ነው? ማንም ማንበብ አይችልም መጽሐፍን። ኦኬ የመጽሐፍ ባለቤቶች ተብላችሁ ምንበት ምናምን እሱ ነገር አለ። ልክ በቃ ቆይ አንድ ጊዜ ተረጋጋ እሺ። ስለዚህ አሁን ምንድነው ሂ ኢዝ አለ ኦል ቱጌዘር ላቭሊ አለ። ተግባባ? ባጭሩ ምንድነው የኛ ምናምን ብዬ የነገርኩ ነው። ያው ይሄ መጽሐፉ የኛ አይደለም። በእርግጥ ግን የኛ ነው ለማለት መጠቀም ማንም ሊከለክለኝ አይችልም። ስልክ አይደለም እንድትከለከል ፈልጌ ሳይሆን ግን እኮ አውዱ የሚያወራው እኮ የመጽሐፍ ባለቤት ነው። በቃ እኮ ማን እኮ አውዱን አንተ ካላወቀው ነው ያልነግረም እንዴ? ልክ ነህ። በእውቀት ከበለጥከኝ ትነግረኛለህ። ግን ትክክለኛ እውቀቱ አንተ ደግሞ ከአባቶች ሰምተህ ነው የምታወራ እንጂ በራስህ በዘፈቀደ ግን ልታወራ አትችልም። አባቶች ካላወቁ ማረማቸዋለሁ። እንዴት? ኧረ ወንድም እንደዛ አይባልም። ተው። እንዴት ምን ማለት ነው? የፈለኩት አባት ካላወቀ አይባልም። ስላወቀ አይደለ የሃይማኖት አባት የሚሆነው። ኦርቶዶክስ በቃ በጣም እናመሰግናለን። ምን መሰለህ ወዳጃችን፣ ኧረ መልስልኝ ወንድሜ ተው። ይበቃል። እንትኑ ንግግሩ ራሱ ትንሽ እንትን ይላል። ማገዶ ይፈበላል። አይ እንትን ይላል። ዝም ብለን መዳረቅ ነው የሚሆንብን። ኢንሻአላህ አላህ Subhanahu Wa Ta'ala ባወጣነው በተናገርነው ነገር አላህ የምንጠቀም ያድርገን። ጃፈር ተኝቷል በእርግጠኝነት። ሌሎቻችን አለው እስካሁን ኧረ ምን እሺ እንዴ እኮ ሰዓቱ መሽቷል ብዬ ነው። አይገርም? አልተኛ እንቅልፍ የጠፋ በቃ ወላሂ እኛ ነን እንቅልፍ የከለከልናቸው። አይ እረፉ በቃ። ኖ ተው አይ ማሻአላህ በቃ ኢንሻአላህ በዚሁ እንጨርስ ብዬ ነው። አላህ በሰማንበት የምንጠቀም ያድርገን። ዛሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሩ ጋር ሂዱ። አሁን ቁርአን ትከፍታለች ይመስለኛል። እንደዛ ነው ዛሩ። እንትን ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ ከፍታለሁ። እንትን እኔ ላውራና ታወራለህ። እሺ ያ ኡስታዝ እንትን እኔ አሁን ምንድነው የሚባለው እስካሁን ሲያስተምሩ የነበረውን ነገር ቀድቻለሁና ቴሌግራም ላይ ጆይን ብላችሁ መከታተል ትችላላችሁ። አቡበከርም ኢብራሂምም ቴሌግራም አላቸውና ከዛ ጆይን በሉ። እናንተ ፕሮፋይሎቻቸውን ነክታችሁ ከዛ ስትነኩትኝ ወደ ቴሌግራማቸው ቀጥታ ስለሚወስዳችሁ እዛ ላይ ጆይን በሉ። 600ችሁ። በተረፈ የነቢያት መንገድ አለ እዛ ላይ ጆይን በሉና የነቢያት መንገድ ብላችሁ ስትጽፉ ይመጣላችኋል። እስከዛሬ ድረስ ያስተማሩት ትምህርትም አለ በየቀኑ በቃ እነሱ የሚያስተምሩት በአጠቃላይ የኡስታዞች በአጠቃላይ የወንድሞች እዛ አለ። እዛ ላይ መከታተል ትችላላችሁ። በኢዝኒላህ አላህ ይحفظكم። መልካም ስራችሁን አላህ ወዶ ይቀበላችሁ። በመልካምና ከመጥፎ የምንከለክል አላህ ያድርገን። አላህ የምትደክሙትን ሁሉ ይሰብላችሁ። ሚዛን ሐሰናታችሁ ላይ ያስቀምጥላችሁ። ያለ ሂሳብ ጀነት ግቡ ከሚባሉ ባሮች ያድርገን። ጀዛኩሙላሁ ኸይራ ወባረከላሁ ፊኩም።
እና አሁን እኔ እከፍታለሁኝ ቁርአን ማዳመጥ የምትፈልጉ ተከትላችሁ አንድ ጊዜ እኔ ነኝ ያስገባው አንድ ነበር አስገባው እንትን ነው በአላህ እያለ ነበርና ምንድነው እስቲ የፈለገው የሚለውን አንድ ጊዜ እናዳምጠውና መቼስ ያው እዚህ ጋር ቁጭ ያልነው ለእናንተ ነውና ምንም ችግር የለውም። እንቅልፍ ማጣት ቀላል ነው። አንተ ብቻ እንደው አላህ ሂዳያ ይስጥህ እንጂ ጃደን ምንድነው ሐሳብህ? እስቲ አንተ የምትሰግድለት አምላክ ምን ስላደረገልህ ነው የምትሰግድለት? ጥያቄ ነበር። ምንድነው እምነትህ? መጀመሪያ አንተ ክርስቲያን ነህ? አይ ስለ ሃይማኖት ሳይሆን ስለ አምላክ ነው እኔ ማወቅ የፈለኩት። ክርስቲያን ነህ? ገባኝ። አዎ ነኝ። እሺ ኡስታዝ ሙአዝ አለ? ሰላም አለይኩም መቻል ሰላም ወራህመቱላሂ አንድ እስቲ መልስለት። ጥሩ ጥያቄ ነው የጠየቀውና ከኔ የተሻለ በደንብ ማብራራት ትችላለህ ኢንሻአላህ። ጥያቄውን ልትገምት ኡስታዝ። ፈጣሪን የምትገዛው ምን ስላደረገልህ ነው ያልከው? አዎ ልክ ነው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እሱን የምገዛው የተፈጠርኩለት ዓላማ ስለሆነ ነው። ምክንያቱም አላህ ቁርአን ላይ ሲነግረኝ እኔን የፈጠረኝ አምላክ እሱ መሆኑን 100% እርግጠኛ ነኝ። እሱን እርግጠኛ ከሆንኩ በኋላ ደግሞ የተፈጠርኩለት ዓላማ አለ። የሆነ ነገር ሲሰራ የሰራው አካል ነው ለምን እንደሰራው የሚያውቀው ፐርፐዙ ማለት ነው። የተፈጠርኩለትን ዓላማ ሲነግረኝ ደግሞ ወማ خلقت الجن والانس الا ليعبدون እንዲገዙኝ እንጂ አልፈጠርኳቸውም ማለት። ስለዚህ ለዚያ ነው የምገዛው አንደኛ ነገር። ወአለይኩም ሰላም ወራህመቱላሂ ወበረካቱ حالكم بخير والله رجعنا እየሰማችሁት ነው የተናገረውን የምገዛለት ምንድነው? ለፖለቲካ ነው የገባው? እኔ ላስተናግደው መሰለኝ። ቆይ ኡስታዝ ጋር ሳይሆን እኔ ላስተናግደው። ኦኬ ጄደን፣ እሺ ሚዩትን አንሳ ጄደን፣ ሚዩትን አንሳ። ሚዩት ተደርጋል። ይቅርታ የሆነ ሰው ጓደኛዬ መጥቶ ነው ከተመለስኩ በኋላ አላየኝም። ዛሬ ገና መገናኘታችን ነው። ለዚህ ነው ሰላም ያለኝ። ከይቅርታ ጋር ጄደን ከኡስታዝ ጋር እንድትመላለስ አይደለም ያስገባን። መልስን ታዳምጣለህ። የምትመላለሰው ነገር ካለ ከኛ ጋር ትቀጥላለህ። ሚዩት አድርግና መልስን አዳምጥ። ይቅርታ እሺ በቃ ሚዩት አድርግና አዳምጥ። ችግር የለውም አብሽሩ። እና ያለው ነገር ይሄ ነው። ስለዚህ አሁን የተፈጠርንለት ዓላማ ይሄ ነው። ከዚያ በኋላ ደግሞ የተፈጠርንለት ዓላማን አለፍ ስንል ደግሞ ያለው ነገር ምንድነው ነው? ይሄ የፈጠረኝ አምላክ ደግሞ እኔን ከፈጠረኝ በኋላ ደግሞ ብዙ ውለታ ዋለልኝ። ከዋለልኝ ውለታዎች መካከል አንደኛው ጤንነት የሚባለውን ነገር ሰጠኝ። ጤንነት ባይሰጠኝም መቼም አንድም ሰው ሙሉ በሙሉ ህመምተኛ የሆነ ሰው የለም። እጅ ቢያጣ፣ እግር ቢያጣ፣ አይን ቢያጣ፣ ጆሮ ቢያጣ፣ እነኚህን ነገሮች እንኳን ቢያጣ የሆነ የተሰጠው ነፍስ የሚባል ነገር አለ ማለት ነው። ያንን ነፍስ የሰጠኝ አምላክ በቸርነቱ ነው የሰጠኝ እንጂ ማንም አስገድዶት አይደለም። ተግባባን? የትኛውም በዚህ ዓለም ላይ የማገኛቸው ነገሮች የምበላው፣ የምጠጣው፣ የምኖረው እጅ ግሬ የምሰማበት፣ የማይበት፣ የምዳስስበት ሁሉም ነገር ከፈጣሪ የተሰጠኝ ጸጋ ነው። ለዚህ ሁሉ አመሰግነዋለሁ። የሚገርመው ነገር ደግሞ ይሄን ሁሉ ከሰጠኝ በኋላ ሳመሰግነው ሌላ ተጨማሪ ቦነስ ይጽፍልኛል። ይሄንን መልካም ነገር ስላደረግኩ ማለት ነው። ስፈጠር የኔ መዝገብ ባዶ ነበር። ምክንያቱም ምንም ወንጀል ስላላጠፋው በምንም ነገር ትቀጣለህ ብሎ ቃል አልገባልኝም። ትቀጣለህ ያለኝ የማጠፋ ከሆነ ነው። የምታጠፉ ከሆነ ትቀጣላችሁ፣ የማታጠፉ ከሆነ ግን አትቀጡም፣ ጥሩ ምንዳ ታገኛላችሁ አለ። ከዚያ በኋላ ደግሞ የሰው ልጅ ነኝ፣ እሳሳታለሁ። አላህ Subhanahu Wa Ta'ala ቁርአን ላይም ደጋግሞ ነግሮናል። ነብያችንም ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ደጋግመው ነግረውናል። የሰው ልጅ ይሳሳታል። ሲሳሳት ግን አሉ ከተሳሳተ በኋላ ተመልሶ ፈጣሪ ልመና የጠየቀና ይቅር በለኝ ብሎ ይቅርታን የጠየቀ ሰው የተሳሳተው ስህተት የሰራው ወንጀል ዝሙትን ሰርቶ ያ የሰራው ዝሙት ሙሉ በሙሉ ተጸጽቶ ወደ ፈጣሪው ተመልሶ ይቅርታን ከፈለገ በሙሉ ልቡ እንደ መልካም ስራ ተደርጎ ይጻፍለታል። ተቃራኒ ተደርጎለት ማለት ነው። ምክንያቱ ሲባል ኃያሉ አምላክ እንደተቆጣው አውቆ ስለለመነው። ስለዚህ አሁን ከዚህ በላይ ሩህሩህ አምላክ ላገኝ አልችልም በምንም ተአምር ማለት ነው። ይሄን ሁሉ ነገር ካደረገልኝ በኋላ እሱ በዋለልኝ ውለታ እጅ ሰጥቶኝ በዚያ እጅ መልካም ነገር ከሰራው ምን እንዳሰጣለሁ አለኝ። ራሱ በሰጠኝ እኮ ነው። ባይሰጠኝ ማንንም አይጠይቀውም። ይሄን ለማወቅ ደግሞ ሐኪም ቤት መሄድ ብቻ በቂ ነው።
ሐኪም ቤት የተኙ ሰዎች ምንም ነገር ማምጣት አይችሉም። ፈጣሪ አድኑን ካላቸው እዚያው በተኙበት በስብሰው እዚያው ይሞታሉ 10 ዓመት 20 ዓመት ተቀምጠው። ግን የሚገርመውን ነገር ልንገራችሁ እዚሁ ጋር እነዚያ 10 ዓመት 20 ዓመት ሐኪም ቤት የሚበሰብሱትስ እነሱንስ ፈጣሪ በድሏቸዋል? እንዴት አድርገው ነው እነሱ ፈጣሪ የሚገዙት የሚል ጥያቄ ይነሳል አይደል ውስጣችን? ለሱ ደግሞ አጭር መልስ ተሰጠን። አላህ Subhanahu Wa Ta'ala ቁርአን ላይም ነብያችን ሐዲስ ላይም በተደጋጋሚ የነገሩን ነገር ምንድነው? አንድ ግለሰብ በሆነ ነገር የተፈተነ እንደሆነ ዱንያ ላይ ሲመጣ ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala ሲናገር هو الذي خلق الموت والحياة ليبلوكم أيكم أحسن عملا ወደዚች ምድር ሲያወርዳችሁ ልትፈተኑ ነው። ለፈተና ነው የመጣ ነው። ለፈተና የመጣ ሰው ደግሞ ያ ለፈተና የቀረበለትን ነገር ሙሉ በሙሉ ሰርቶ መሄዱ ነው እንጂ እሱን የሚያሳስበው ነጥቡን ይመጣበታል ማለት ነው። ስለዚህ ፈጣሪ ምን አለን? በዚህ ዱንያ ላይ ካወረድኳችሁ በኋላ ራሴ የሰጠኋችሁን ጸጋ ተመልሼ የምቀማችሁ ከሆነ ማለትም እጅ ሰጥቶናል። ያን እጅ የሚቀማን ከሆነ እጃችን እንዳይሰራ ካደረገ፣ እግራችንን ከቀማን፣ አይናችንን ከከለከለን፣ ጆሮአችንን እንዳይሰማ ካደረገን፣ ምንም ነገር የማንሰማ የማንናገር የማንጋገር አድርጎ ካስቀመጠን በዚያ ነገር ላይ ትዕግስት ያደረግን እንደሆነ የኛ ምንዳ ከፈጣሪ ዘንድ ገነት ብቻና ብቻ ነው። ለዚያውም ኖርማል ገነት አይደለም። ኖርማል ጤና ያላቸው ሰዎች የሚገቡት ገነት አይደለም። ትዕግስት ያደረገ ሰው የበላዩ ገነት ይሰጠዋል ማለት ነው። እዚህ ዱንያ ላይ ያለን ሰዎች በደሉን፣ ሰዎች ደበደቡን፣ ከኛ በላይ አቅም አላቸው ገደሉን እንበል። ከተገደልን በኋላ ግን ፈጣሪ ጋር ሄደን ሙሉ በሙሉ የበደለን ግለሰብ አንድ ነገር ሳያጎድል ሙሉ በሙሉ የሚከፍልልን አምላክ አለን፣ የሚበቀልልን አምላክ አለን ነገ ላይ ማለት ነው። ይሄን ሁሉ ነገር ውሎልኛል፣ ያልዋለልኝ ነገር የለም። በዚህ ዱንያ ላይ የተዋለልኝ የትኛውም ውለታ፣ የትኛውም ስኬት፣ የትኛውም መልካም ነገር ከፈጣሪ ዘንድ ነው። እነዚያን የተዋሉልኝን ፈጣሪ ራሱ ውሎልኝ የሰጠኝን መልካሙን ነገሮች ተጠቅሜ ደግሞ እሱን የምቀርብበት ወይ ደግሞ እሱን የምገዛበት ከሆነ ደግሞ ምንዳ ተዘጋጅቶልኛል ማለት ነው። ፈጣሪን የምገዛው ለዚህና ከዚህም ውጭ ላሉ ለብዙ ነጥቦች ነው። ይሄ በቂ ይመስለኛል። ጄደን ተመልሶልሃል? አሁን እኔ ክርስቲያን ልሆን የቻልኩት ተመልሶልሃል ወይ እኮ እንትን ልናገር ወንድም እኮ ተመልሶልሃል አልተመለሰልህም? የነሱን እንትን ተረድቻለሁ፣ ገብቶኛል እኮ ተቀብያለሁ። ኦኬ አንተ ለአምላክ ትሰግዳለህ? የሳቸውን ተቀብያለሁ። እኔ አሁን እኔ አንድ ጊዜ ልናገር የሳቸውን ስለተቀበልኩ እኔ አንድ ጊዜ ለአምላክ ትሰግዳለህ ወይ? አዎ እሰግዳለሁ። እሳቸውን ለስንት አምላክ ነው የምሰግደው? ያወራው ከሳቸው ጋር እንደጀመርኩኝ እንትን ልበላ ወንድም አለን እኮ ችግር የለውም። ለስንት አምላክ ነው የምሰግደው አንተ? ለአንድ አምላክ ነው። ማን ነው ያ አንድ አምላክ ስሙ? እኮ እንድትጠይቀኝ እኮ አይደለም፣ ያንተን አምላክ መረዳት ፈልጌ እኮ ነው አንተ ጋር የመጣሁት ወንድሜ። እሺ ጥያቄ ካለ ጥያቄ ጠይቃ፣ ወደ ሌላ ነገር ለማብራራት ምናምን አትሄድ። እሺ እነሱ እኮ ሲያብራሩ ሰምቻቸዋለሁ የምችለውን አክል። እኔንም ትንሽ አይደለ አንተ አሁን እሰጥሃለሁ። ቆይ አንተ አሁን የሰማኸው ጠያቂ ስለሆንክ ነው። አሁን ምንድነው ቅድም በመሃል የተወሰነ እረፍት ስታገኝ ተራ የሆነ ፖለቲካ ለመስራት ሞከርክ። በዛ ደግሞ ከዚህም በፊት ተናግሬዋለሁ፣ እኛ ጥርሳችንን የነቀልንበት ነው እንጂ ምንም የተለየ ነገር አታመጣም። ይቅርታ እኔ ምንም ፖለቲካ አንድ ደቂቃ እሰጥሃለሁ፣ በአንድ ደቂቃ ሐሳብን መግለጽ ትችላለህ። እሺ አሁን ክርስቲያኖች የሚገዙለት አምላክ ሞቶልናል፣ ተሰቅሎልናል፣ ብዙ ዋጋ ከፍሎልናል ብለው ነው፣ ፍቅሩን አሳይቶናል። የትኛውም ፍጥረት የትኛውም አማልክት ለመማር ብሎ ዋጋ የከፈለ የለም። ለመማር ብሎ ነው ሰው ፍጥረት ሁሉ ዋጋ የሚከፍለው። ግን አምላክ ሆኖ ሳለ ሰው ለመማር ነው ዋጋ የሚከፍለው። ለዚህ የክርስቲያኖች አምላክ የሚሉትና እስልምና አምላክ የሚለው ፍቅራቸው ሁላ ይቅርታ አድርጉልኝና ወንድሞቼ ልጁን በመግደል ነው ጃደን ልጁን በመግደል ነው ፍቅር የገለጸው። እመጣበታለን ችግር የለውም። ይጨርስ እስቲ አንዴ፣ ምክንያቱም በደንብ እየሰማሁት ነው። ቀጥል ጄደን። እሺ አመሰግናለሁ አባቴ። እና የክርስቲያኖች አምላክ እንዲህ ብሎ ሲናገሩ ቡዲዝምም አለ ሌላው አምላክ ዝም ብሎ ስለፈጠረን ብቻ ሰግዳለሁ ይላሉ። እኔ አካባቢ ዋቄ ፈታ አለ ዝም ብሎ በቃ ለአምላኬ ሰግዳለሁ ይላሉ። አምላክ ምን አርግቶልህ? ስለፈጠረ ብቻ አይደለም መስገድ ያለብህ፣ የሚያረገልህ ነገር አለ። የክርስቲያኖች አምላክ አሁንም እንዳልኳችሁ
በቃ ብዙ ዋጋ ከፍሎልናል ብለው ነው የሚቀበሉት። የእናንተ ግን ምን አረገልኝ ብላችሁ የሆነ አክል ነው የምነግሩን። ግን የክርስቲያኖች አምላክ እስቲ ተረዱት። እነሱ እንደሚሉት ካጠፋው ይቅርታ እስቲ ንገሩኝ እርሶም። እሺ በነገራችን ላይ ሁሌ ይሄን ነጥብ አንስታችሁ ስትናገሩ ስሰማ ወላሂ አንድ የአላህ ቃል ሁሌ ነው የማስታውሰው። አላህ ምን ይላል መሰለህ? ወማ ቀደሩላህ ሐቀ ቀድሪሂ ይላል። አላህ የላቀውን ያክል አላላቁትም፣ ከፍ ያለውን ያክል ከፍ አላደረጉትም። አስቡት፣ ሰማይ ምድርን የፈጠረ አምላክ፣ ሁሉን ካለ መገኘት ወደ መገኘት ያመጣው አምላክ፣ ማንም ረጂ ያልነበረው፣ ምንም ነገር ሲፈጥር ሲያደርግ አንድም ነገር ያልከበደው አምላክ ሰው እጅ ገብቶ ተደብድቦ ተረግጦ ተሰድቦ ተተፍቶበት በጥፊ ተብሎ ይሄ ሁላ ያደረኩት አንተን ለመማር ነው፣ ከፈጣሪ ግርማ ሞገስ ጋር ይሄዳል? የተደበደበ አምላክ ለኔ እንዴ? ሰዎች የደበደቡትና የገደሉት አምላክ፣ ሰዎችን ከራሱ መከላከል ያልቻለ አምላክ፣ ራሱን ከሞት ማትረፍ ያልቻለ አምላክ። ምክንያቱም ሞቱን ወዶ አይደለም የሞተው። በመጽሐፍ ቅዱስ ላይም ስትመለስ ይህች ጽዋ ትለፈኝ ብሎ አባቱን ሲለምን ነበር። እንደዚያ ብሎ ሲያለቅስ የተገደለ አምላክ እንዴት አድርጎ ነው እኔን ያድነኛል ብዬ አይሁዶች የገደሉት አምላክ ያድነኛል ብዬ ማምነው ምጠብቀው? ይሄ አንድ ትልቅ ራሱን የቻለ ፋላሲ ነው። አንድ አምላክ በነገራችን ላይ ስለ አምላክ ጉዳይ ሲነሳ ክርስቲያኖች የሚያስቡት አምላክና ሙስሊሞች ዘንድ ያለው የእውነቱ አምላክ አንድ አይደለም፣ ሙሉ በሙሉ ይለያያል። ክርስቲያኖች ጋር ያለው አምላክ የሆነ ግለሰብ ነው፣ አምላክ ሳይሆን ግለሰብ ነው። ለዚያ ነው በነገራችን ላይ በየፊልሞቹ ረተው ግን አስብበት ይባላል። አምላክ እግዚአብሔር ረተው ግን አስብበት፣ ምክንያቱም ጓደኛቸው ነው። ባለፈው ወንድማችን ጃቢር ተናግሮ ነበር፣ የቆሎ ጓደኛ አድርገውታል። በቃ የሆነ ልጅ ነው እነሱ ጋር። ሙስሊሙ ዘንድ ግን አንድ ግለሰብ ረተው ግን አስብበት አላህን ካለ ከፍሯል፣ ከእስልምና ይወጣል ሙሉ በሙሉ። ምክንያቱም ይሄ ጥጋብ ነው። አምላክ እኮ ነው እያወራን ያለ ነው እንዴ። ምንም ነገር ካለ መገኘት ወደ መገኘት ያመጣው አምላክ እኮ ነው እያወራን ያለ ነው። ካለ መኖር እንዴ ስታስቡት እናንተ አእምሯችሁ እንዴት ነው የሚቀበለው? ፈጣሪን የሚያክል ሁሉን ያስገኘ አምላክ፣ ሁሉን ይሄን ነገር የፈጠረ አምላክ ላንተ ይቅርታ ማድረግ ፈለኩና ለኔ መሐሪነቱን ለማሳየት ልጁን ገደለ እንዴ። ልጁን ያልማራ አምላክ እኔ እንዴት አድርጎ ነው የሚምረኝ? ወደ አባቱ ስንመለስ የልጁን ጨርሻለሁ፣ ወደ አባት እንመለስ። ልጁን ያልማራ አምላክ እንዴ አንተ የሆነ ነገር አጠፋህብኝ፣ ለምሳሌ የሆነ ወንጀል አደረክብኝ፣ እኔ ጄደን መጥቶ ሰደበኝም በል። አይ ጄደን የሰደበኝን ስድብማ እንዲወጣልኝ ልጄን ካላረድኩ ሞቼ ይገኛለሁ። ለምን? አይ ልጄን ካረድኩ ብቻ ነው ምረካው። ሎጂክ ነው ስታስበው፣ ሎጂክ ነው፣ አቅልይ ነው። በነገራችን ላይ ሃይማኖት፣ የትኛውም ሃይማኖት ከሎጂክ ጋር የሚጋጭ ከሆነ ከፈጣሪ የመጣ አይደለም፣ ሰዎች የፈበረኩት እንጂ። ምክንያቱም ሲባል አምላክ የሰውን አእምሮ ያቃል። የሰው አእምሮ መቸከም የማይችለውን፣ መገመት የማይችለውን፣ ማሰብ የማይችለውን ነገ ፈጣሪ ፊት ሲጠየቅ የማይመልስለትን ጥያቄ አያቀርብም። እንዴት አድርጎ ነው አምላክ ለልጁ ያላዘነ ልጁን አንከራቶ አሰቅሎ ያን ሁላ በደል አስደርሶበት የገደለ አምላክ እኔን የሚምረኝ? የልጁን ደም ያፈሰሰ አምላክ እንዴት አድርጎ ነው እኔን የሚምረኝ? ስለዚህ አሁን የመዳን ጉዳይ እንኳን ሲመጣ ከደም ጋር የተሳሰረ ነው ማለት ነው ሙሉ በሙሉ። ተመልሶ ደግሞ ወደ ኢስላም ይመጣና ኢስላም አራጅ ነው ይባላል። ከደም ጋር የተሳሰረው አምላክን ገሎ አይደል እንዴ ህዝቡን ያዳነው? ባንተ ሎጂክ አምላክን ገደለ። ምክንያቱም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ የሁላ ስራ ውስጥ የለበትም እሱ። አባት ልጁን ገደለና ወይ ደግሞ አምላክን ገደለና ማንን አተረፈ? ህዝቦችን አተረፈ። ሎጂክ ነው ስታስበው። ለዚህ ነው እየደጋገምን የምንለው ይህ ነገር ላሎጂክ አይደለም፣ ወላ የፍቅር መገለጫ አይደለም። የፍቅር መገለጫ ከሆነ ደግሞ ማንም ግለሰብ ራሱን ሳይወድ ሰውን ሊወድ አይችልም። ማንም ግለሰብ ልጁን ሳይወድ ፍጡርን ሊወድ አይችልም። ልጁ እኮ ነው እንዴ ልጁ ያላዘነለት ልጁን የገደለ አምላክ እንዴት አድርጎ ነው ለኔ በነገው ዕለት ይምረኛል ብዬ ተስፋማ አደረገው? ለተስፋማ አይቀርብም በኔ እይታ ማለት ነው። ስለዚህ አንተ ያነሳኸው ነጥብ ይሄ ነው። የኛ አምላክ ደግሞ ልንገርክ፣ የኛ አምላክ አንተ ያነሳኸውን ነጥብ ከስር መሰረቱ ነው የቋጨው። እንዴት አድርጎ በለኝ። የኛ አምላክ ቂመኛ አይደለም። አዳም አበላሽ አይደለም። አዳም ራሱ ረበና እግፊር ለና አለ፣ خلاص ይቅርታ አድርገንልሃል አለው። አለቀ። የሱ ኬዝ ተዘጋ ማለት ነው። የሚወራረስ ኃጢያት የሚባል ነገር የለም። አባት ባጠፋው ልጅ አይቀጣም።
ልጅ በተቀጣው አባት አይድንም። አንተ ባጠፋኸው አንተ ነህ የምትቀጣው። ምክንያቱም አእምሮ አለክ፣ ታስባለክ፣ ትሰራለክ። ተግባባን? አእምሮ ያለክ የምትሰራ የምታስብ በራስ ፍላጎት ወስነ የሆነ ነገር ማድረግ የምትችል ግለሰብ አንተ ባጠፋኸው ነገር እንዴ እኔ ባጠፋሁት ነገር አባቴ ነዚፍን የምትቀጣ ከሆነ እኮ አንተ እኮ ወንጀለኛ ነህ። አሁንም በዓለም ህግ መሰረት እኔ ባጠፋሁት አባቴን የምትቀጣ ከሆነ ወንጀለኛ ነህ፣ አንተ አረመኔ ነህ የምትባለው። ምክንያቱ ሲባል ያላጠፋውን ስለቀጣ። እግዚአብሔር ታዲያ አዳም ባጠፋው ልጁን መግደሉ የቱ ጋር ነው ፍትሃዊ የሚያስብለው? ወደ ኢስላም አምላክ ደግሞ ስትመጣ አልኩ አደም አጠፋ አይደለ ይቅርታን ጠየቀው፣ ወዲያው ማረው። ወላ ቂም አልያዘበት ወላ ልጁን ልኮ እንትን ብሎ የለም። ይሄ ሁላ ቂም የሚባል ነገር አያውቅም ፈጣሪያችን። ምንድነው ያደረገው ግን? ይቅርታ ሲጠየቅ ወዲያው መሐሪ አምላክ ነው፣ ማረው ማለት ነው። ስለዚህ ጭራሽ አይገናኝም። የኛ አምላክ የማይዳሰሰው፣ የኛ አምላክ የማይደበደበው፣ የኛ አምላክ የማይሰቀለው፣ የኛ አምላክ የማይሰደበው፣ የኛ አምላክ የማይተፋበት፣ የኛ አምላክ የማይንከራተተው፣ የኛ አምላክ ሞት አስፈርቶት ይህች ጽዋ ትለፈኝ የማይል አምላክ ነው። ራሱን የቻለ የተብቃቃ ሁሉንም ጸጥ ረጭ አድርጎ የሚገዛ አምላክ፣ ማንም ከትእዛዝ ውጭ የማይወጣ አምላክ፣ ማንም ቀና ብሎ ትእዛዙን እምቢ ማለት የማይችል አምላክ፣ ብቸኛ አምላክ እሱ ነው አምላካችን። አንተ ደግሞ ባመጣኸው መሰረት ያንተ አምላክ ደግሞ የተደበደበው፣ የተተፋበት፣ የተሰቀለ፣ የተገደለ አምላክ ነው። ይሄ ነው በሎጂክ ደረጃም ካየ ነው ማለት ነው። እሺ አመሰግናለሁ። እድሜዎትን ይጨምርልኝ። አሁን እንደተናገራችሁት አዳም ባያጠፋው እኛ እንጠየቅም ብላችኋል። ግን እኮ ተጠይቀናል። ለምሳሌ አዳም ባጠፋው ማለት ጠየቅ ከሆነ እዚህ ምድር ላይ ለምን እኖራለሁ? ለምን እንደ አዳም ገነት ውስጥ አልኖርም? አዳም ባጠፋው ከሆነ እዚህ ምድር ላይ ያለሁት አሁን እንጂ አዳም ባጠፋው ማለት ጠየቅ ከሆነ እኮ ገነት ነበርኩኝ እኔ። ይቅርታ ይሄንንም ይመልሱልኝ እርስዎ እንደተናገሩት ከይቅርታ ጋር። እሺ ጀደን አመሰግናለሁ። እንደ ሙስሊሙ አስተምህሮት አዳም ባጠፋው አይደለም ምድር ላይ የምንኖረው። አዳም ባጠፋው ሳይሆን አላህ Subhanahu Wa Ta'ala ኢኒ ጃኢሉን ፊል አርድ ኸሊፋህ ነው ያለው። ቃል ሲገባና መጀመሪያ አዳምን ከመፍጠሩ በፊት ኢኒ ጃኢሉን እኔ አድራጊ ነኝ ፊል አርድ ምድር ላይ፣ አሁን ያለንባት ምድር ላይ ኸሊፋህ ተተኪ፣ ምድር ላይ መጥቶ የሚኖር ምድርን የሚያኖራት ህዝብ ማለት ነው። ስለዚህ አዳም ሲጀመር ከስር መሰረቱ የተፈጠረው እዚህ ለመምጣት ነው። ወላኪን ያ ነገር ለምን ተፈጠረ? አዳም መጀመሪያ ሲፈጠር ወደ ጀነት ለምን ገባ? ጀነት ከገባ በኋላስ ያ ፈተና ለምን ደረሰበት? ከጀነት እንዲባረርስ ለምን ተፈለገ? ያ ሁላ አላህ Subhanahu Wa Ta'ala ባሮቹ ሲያጠፉ እንደሚምር ለማሳየት የሌላን አካላትን ትእዛዝ መቀበልና የፈጣሪን ትእዛዝ መጣስ ወንጀል እንደሆነና ከነበሩበት ጸጋ እንደሚያስወጣ ከዚያ በኋላ ደግሞ ይቅርታ ሲጠይቁ ይቅር እንደሚባሉ እንዲያውቁ ነው እንጂ ያ ነገር የተደረገው የሰው ልጅ ከስር መሰረቱ ሲፈጠርም ለቅጣት ሳይሆን አፈጣጠሩ ራሱ የተፈጠረው ለምድር ነው። ተግባባን? በክርስትና አንተ እንዳልከው ሊሆን ይችላል። በኢስላም ግን ኢኒ ጃኢሉን ፊል አርድ ኸሊፋህ ነው ያለው ቁርአን። ምድር ላይ ተተኪ ነው ያለው። ስለዚህ የተፈጠርነው ለምድር ነው። ወደ ምድር መጣን። ወደ ምድር ስመጣ ደግሞ ተፈትነን ገነት ለመግባት ነው። ተግባባን? ገነት ለመግባት ነው። ያኔ ያለው እንደ አዳም ሲፈጠር ላለመፈተን ቢሆንማ ለምን ተፈጠረ ታዲያ? አላህ እሱን ሊፈትን አይደለ እንደ የፈጠረው? ሲጀመር ከስር መሰረቱ ሊፈትነው፣ መልካም ነገር ከሰራ ገነት ሊያስገባው፣ መጥፎ ነገር ከሰራ ደግሞ በሰራው መጥፎ ነገር ወይ ሊምረው ወይ ሊቀጣው ነው። ያ ነገር መጀመሪያ እኮ ይቅርታ አድርጉልኝና አዳም እኮ ይቅርታ፣ በጣም ይቅርታ፣ አዳም የነበረው እኮ መጀመሪያ ገነት ውስጥ ነበረ አላችሁኝ። ገነት ውስጥ ከሆነ በሰራው ኃጢአት ወደዚህ ምድር የመጣው መልስ ወደዚህ ምድር ነው አይመጣው። በሰራው ኃጢአት ነዓም፣ በሰራው ኃጢአት ነው የመጣው። ወንጀል ሰራ። በደንብ አድርገህ ስማኝ። ወንጀል ሰራ። ወንጀሉን ሲሰራ አላህ Subhanahu Wa Ta'ala ወንጀል ሰርተሃል በሚል ከጀነት ወረደ አለው። ከጀነት አወረደው አይደል? ትክክለኛ የተፈጠረለትን ዓላማ መኖር ጀመረ ማለት ነው ወደ ምድር ሲመጣ። ከዚያ ከፈጣሪው ጋር ለመታረቅ ፈለገና ምን አደረገ? አላህ ሆይ ይቅር ባትለኝ እኮ ማንም ይቅር ባይ አምላክ የለኝም፣ እኔ አምላኬ አንተ ብቻ ነህ፣ ይቅር በለኝ አለ። فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم። الله سبحانه وتعالى ይቅር የሚልበትን ፈጣሪ የሚጠይቅበትን መንገድ በደንብ አድርጎ ስላላወቀ እንዲያሳውቀው ፈጣሪን ፈለገ። ሲፈልግ አላህ ደግሞ አሳወቀው። ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكون من الخاسرين ብለው አላህን ለመኑት። አላህም ይቅር አላቸው። መኖርን ቀጠሉ። በዚህ ምድር ላይ ለመኖር ተፈጠሩና
መጀመሪያ ሲፈጠሩ ግን አላህ Subhanahu Wa Ta'ala ጀነት ውስጥ እንዲኖሩ አደረጋቸው ከዚያ በኋላ ወደ ምድር ሲመጡ የተፈጠሩለትን አላማ ጀመሩ ማለት ነው የተፈጠሩለት አላማ ምን ነበር ቅድም ያልኩ ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ምድር ላይ ተተኪ ፈጥራለሁ ያለው ፈጣሪ ስለዚህ የተፈጠሩት ለምድር ነበር ወላኪን ጀነት ውስጥ ሲኖሩ ነበር ከዚያ ልክ ያንን ወንጀል ሰርተው አላህ Subhanahu Wa Ta'ala ወደ ምድር አወረዳቸው አይደል ወደ ምድር ከወረዱበት በኋላ የተፈጠሩለትን አላማ ማስቀጠል ጀመሩ ማለት ነው ምክንያቱም የተፈጠሩት ጀነት ውስጥ ለዘላለም ለመኖር ሳይሆን ወደ ምድር መጥተው ተተኪ ለመሆን ስለሆነ እና ተግባባን አሁን እርሶ እንደሚሉት አዳም ከዛ ልክ እሱ ላይ እንደደረሰው እኔ ላይም ገነት ልኑርና ከበደልኩኝ ወደዚህ ምድር ልጣል ሲጀመር የተፈጠርኩት ለምንድን ነው እንዴ ጃኢሉን ፊል አርዲ ኸሊፋ ጨርሰናል እኮ የተፈጠርነው ለምድር እኮ ነው ለገነት አልነበረም የተፈጠርነው ለምድር እኮ ነው ለገነት አይደለም እኮ ሙተን ለምን ወደዛ እንሄዳለን እሺ ማለት ለዛ ዓለም ካልተፈጠረን ለዚህ ዓለም ከተፈጠረን ለምን ሙተን ወደዛ ዓለም ለምን እንጓጓለን ወደዛ ዓለም ጄደን ሁለት ነገር አትቀላቅላ ጄደን ሁለት ነገር አትቀላቅል የተፈጠርንለት የመጀመሪያው ዓላማ ፈተና ነው ብዬሃለሁ ፈተናው ደግሞ የሚከሰተው ምድር ላይ ነው ብዬሃለሁ ምድር ላይ ለመፈተን የመጣ ግለሰብ አይ እኔ ወደ እንትን ልግባና ወደ ገነት ልግባና ከዚያ በኋላ ወርውሩኝና ድጋሚ ተፈትኜ ልግባ የሚባል ነገር የለም ምክንያቱም የተፈጠርከው መጀመሪያም هو الذي خلق الموت والحياه ليبلوكم ايكم احسن عملا ከናንተ መሐል የትኛችሁ የተሻለ ስራ እንደሚሰራ ፈጣሪ ሊለያችሁ ነው ሞትንም ህያውነትን ወይ ደግሞ ህይወት የሚባለው ነገርም የፈጠረው አለ ስለዚህ ወደ ዱንያ ላይ አላህ Subhanahu Wa Ta'ala ሲያመጣን አደምን መጀመሪያ ሲፈጥረው ለምድር ነበር የፈጠረው ግን ጀነት ውስጥ አኖረው ከዚያ በኋላ አደም ሲሳሳት ወደ ዱንያ መጣውና ሚሽኑን ጀምራለው ማለት ነው خلاص ሚሽኑን ጀመረ አደም የመኖር የሚባለው ነገር ከዚያ በኋላ ይቅርታ ጠየቀ ይቅርታ ሲጠይቅ ወደ ገነት የሚመለስ እኮ አይደለም ይቅርታ መጠየቁላ ሚሽኑን ጀመረ አይደለ አው ፈጣሪ ይቅር ብሎታል ግን ህይወቱን ቀጠለ ማለት ነው ካውዝ የተፈጠረለት ዓላማ ምድር ላይ ለመኖር ስለሆነ ከዚያ በኋላ ቀጠለ ህይወቱን እኛንም ወለደን እኛም ስንወለድ የተወለድነው ፈተና ለመፈተን ነው ፈተና ክላስ ውስጥ ነው ያለነው ፈተና ላይ ሰራን ጥሩ ነገር አመጣን ፈጣሪን ተገዛን ሰገድንለት አከበርነው መጥፎ ነገሮችን አውግዙ ያለንን አወገዝን ተውን ገነት እንገባለን እንደፈለግን ደግሞ ወላወልን የሰው ልጅ ተገዛን አመለክን የፈለግነው ነገር አደረግን በገሃነም ይቀጣናል ይሄን ደግሞ ቃል ገብቶልናልም መልእክተኞችንም ልኮልናልም ስለዚህ አሁን ሹፍ ወደ ገነት መግባት የምንፈልግበት ትልቁ ዓላማ የመጣነው ለፈተናና ከተፈተንም በኋላ ገነት ለመግባት ስለሆነ ሹፍ አይምታታብክ ይሄ ሚሽን የሚባለው ነገር ሚሽናችን ምንድነው ምድር ላይ መምጣት ምድር ላይ ከመጣን በኋላስ መፈተን ከተፈተን በኋላስ መሞት ከሞትም በኋላ ደግሞ በሰራነው ነገር ምንዳችንን ማግኘት ነው ሚሽናችን ያ ነው የተፈጠርነው ለዚያ ነው ማለት ነው ተመልሶልሃል ጄደን እሺ እርሶ እንደሚሉት አሁን እኮ ማለት ነው ይቅርታ አድርጉልኝና አዳም የተፈጠረው ለምንድን ነው አሉኝ ለምድር ነው አሉ ለምድር ከተፈጠረ እዛ ገነት ውስጥ ምን ይሰራል ለምድር ከተፈጠረ ፈጣሪን ትነግረዋለህ ታዲያ እንዴት እንዲያደርግ አይ እንዲህ ትክክል አላደረክም እንዲህ አድርግ ልትለው ነው ላ የፈለገውን ያደርጋል ፈጣሪ ከፈለገ ገነት ይፈጥረዋል ከፈለገ ገነት ውስጥ ያኖረዋል ከፈለገ ምድር ላይ ያኖረዋል ከኛ ግን የሚጠበቀው ምንድነው ሚሽኑ ምን ነበር የሚለውን ነገር ማወቅ ነው አደም የተፈጠረው ለምንድን ነው በኢስላም አደም የተፈጠረው ምድር ላይ ተተኪ ሆኖ ምድርን ሊያኖራት ነው ምድርን ሊያበለጽጋት ነው ምድርን በአላህ Subhanahu Wa Ta'ala መገዛት በአላህ ዒባዳ ምድርን ሊያሳምራት ነው የተፈጠረው ዳሲ ሚሽኑ ያ ነው የት የተፈጠረው ግን ገነት ውስጥ ተፈጠረ ለምን ገነት ውስጥ ተፈጠረ ፈጣሪ ያቃል ገነት ለምን እንደፈጠረው ፈጣሪ ያቃል ከዚያ በኋላስ ምን ተፈጠረ አደም ተሳሳተ ከዚያስ ምን ተፈጠረ ከተሳሳተ በኋላ አላህ Subhanahu Wa Ta'ala ወደ ምድር አወረደው የምድርን ሚሽን የተፈጠረለትን ዓላማ እንዲጀምር አደረገው ማለት ነው አደምም ወደ አላህ ተመልሶ ይቅርታን ጠየቀ ይቅር ተባለ ሰይጣን ደግሞ አጥፍቶ ነበር ይቅርታ ጠየቀ አልጠየቀም እስካሁንም ድረስ እሱ ልክ እንደኛው እኮ ነው እሱ ምድር ላይ እኮ ነው ያለው ወላኪን ይቅርታ አልጠየቀም እየኖረ ነው ዝም ብሎ ነገ ላይ ተስፋለው እንዴ ተስፋ የለውም እሱ ወላኪን በአላህ ያመኑና የአላህን ፈተና የተሰጣቸውን ፈተና የተወጡ ሰዎች ደግሞ ነገ ላይ በተስፋ እንትን ይላሉ ስለዚህ አሁን ያለው ነገር ምንድነው አንተ እንዳይቀላቀልብህ የምፈልገው ነገር የተፈጠርንለት ዓላማ ምድርን ለማሳመር ምድርን በዒባዳ ለማኖር ነው ግን አባታችን አደምን አላህ Subhanahu Wa Ta'ala ጀነት ውስጥ የፈጠረለት ዓላማ ምንድነው ትልቅ ህክማ አለው ትልቅ ትምህርት አለው እሱ ምንድነው ቆይ ማይኩን ዝጉት ዴይ ናይት ትልቁና ዋነኛው ዓላማ ምንድነው ገነት የተፈጠረለት ምክንያት አንደኛ ነገር አንድ የሰው ልጅ
ፈጣሪ ያዘዘውን ትእዛዝ ያደረገውን ነገር የማይሰማና ሌላ አካል የሚሰማ ከሆነ ወንጀል እንደሚሰራ አንድ። ሁለተኛ ነገር ደግሞ ወንጀል እንደሚሰራ ብቻ አይደለም፣ ወንጀል ከሰራ ደግሞ በዚያ ወንጀሉ እንደሚቀጣ ሁለት። በወንጀሉ ከተቀጣም በኋላ ደግሞ ፈጣሪን ይቅርታ አድርግልኝ ካለው ፈጣሪ ይቅር እንደሚለው እነኚህ ሁላ ነገሮችን ተምረንበታል። እሱ ገነት ውስጥ በመፈጠሩ ምድር ውስጥ ቢፈጠር ወዴት ይባረር ነበር? ምን አትንካ ይባል ነበር? እሱንም ፈጣሪ ነው የሚያውቀው። ግን ገነት ውስጥ ስላኖረው ይህችን ቅጠል አትብላ አለው፣ ይህችን ዛፍ አትብላ። ኦኬ አላልበላም ማለት ከዚያ በኋላ በላ። ሹፍ አትብላ የተባለውን ነገር የተከለከለውን ነገር መብላቱ ህግን መጣሱ፣ አላህ Subhanahu Wa Ta'ala ያዘዘውን ነገር መጣሱ የአላህን ቃል አለመስማት ወንጀል እንደሆነ አወቅም ማለት ነው። በዚያ አሁንም ቢሆን ሰይጣን የሚያዘን ነገር ምን ሰራና ፈጣሪ የሚለን ነገር ምን ተው ከሆነ ልክ አደም ከጀነት እንደተባረረው እኛም ከአላህ ረህመት ልንባረር እንችላለን ተውበት ካላደረግን በስተቀር። ሹፍ የሰው ልጆችን ህይወት ሰርክል በአጠቃላይ በዚያ ኑሮ ጨረሰው ማለት ነው። የሰው ልጅ ፈጣሪ የሆነ ስርዓት ያስቀምጥለታል። ፈጣሪ ያስቀመጠለትን ስርዓት ወይ ይኖርበታል ወይ ይጥሳል። የሚጥስ ከሆነ ወይ ይቅርታ ይጠይቃል ወይ አይጠይቅም። የሚጠይቅ ከሆነ እንደ አደም ይሆናል፣ የማይጠይቅ ከሆነ እንደ ኢብሊስ ይሆናል። ይሄው ነው ያለው ነገር። ይሄን ነገር ተምረንበታል። ትልቁና ዋነኛው ትምህርቱ ይሄ ነው። ደግሞ የሰው ልጅ የተፈጠረለት ዓላማ ፈጣሪን መገዛትና ፈተናን ማለፍ ከሆነ የፈተና አስተላለፍና እንዴት ተደርጎ ፈተና እንደሚሰራ ያወቅነው ደግሞ አደም ጀነት ውስጥ ተፈጥሮ በመውጣቱ ከሆነ ከዚህ በላይ ትልቅ ሚሽን ታዲያ የት አለ? ምክንያት እንኳን እንጥቀስ ከተባለ ማለት ነው ከዚህ በላይ ትልቅ ሚሽን አለ? ጄደን አቤት፣ ከዚህ በላይ ትልቅ ሚሽን አለ ወይ? እርስዎ እንዳሉት እኔ ጥያቄ እኮ የሆነብኝ ግራ የተጋባሁት ይቅርታ አድርጉልኝና እሱ አንድ አይነት ከሆነን እርስዎ እንደሚሉት ለምን አንድ አይነት ቦታ አንድ ተማሪ አንድ አይነት ነው ከተባለ አንድ ቦታ ተፈትኖ ነው አንዱ አልፎ አንድ አይነት ናችሁ ማን ያላችሁ? አንድ አይነት ነው ያላችሁ ማን ነው? እኔና አዳም ባጠፋው እየተጠየቅኩ ካልሆነ በሚለው ሐሳብ ነው። እኔ ለምንድን ነው የምትጠየቀው ባጠፋው? ቆይ ችግር የለውም። ባጠፋው እየተጠየቅን ነው እኛ ባንተ አስተምሮት በክርስትና እየተጠየቅኩ ነው እያልኳቸው አይደለም። በእርሶ አስተምሮት ነው እኔ ጥያቄ ሆነብኝ። ኖ አሁን አንድ ነገር ልበልህ። አይ ያንተን አሳየኝ እኔን አላሳይህም አትኮርጅ እንትን አይደለም። ፈተና ክላስ አይደለም ያለ ነው። ስማኝ ጄደን፣ አንድ ጊዜ ጄደን በደንብ አድርገህ ስማኝ። ኦኬ የኔን ጨርሻለሁ አይደለ? ወደ ክርስትና እንግባ እስቲ። ክርስትና ምን ብሎ ነው የሚያስተምረው? ፈጣሪ አዳምን ሲያወርደው ተቆጥቶት ነው ያወረደው አይደል? በክርስትና አስተምሮት መሰረት ከዚያ በኋላ ኃጢያቱን የልጅ ልጁ ወረሰ ነው አይደለም? ልክ ነዎት። አዎ የልጅ ልጅ የሚወርስ ከሆነ ኢየሱስ ክርስቶስ ከተሰቀለ እኮ ዛሬ 2000 ዓመት አለፈው እኮ። ታዲያ ለምን ወደ ገነት አይመልሰንም? አሁን አንተ የምትለው ሎጂክ ማለት ነው። ይቅርታ ተደርጎልናል እኮ አይደል እንዴ? በደሙ ማረን አይደለ? በደሙ እኮ ይቅርታ ፈጣሪ ተሰቅሎ ፈጣሪ ተገርፎ ፈጣሪ ተተፍቶበት ፈጣሪ ተደብድቦ አስማረን አንተ በምትለው ሎጂክ። ኦኬ ከዚያ በኋላ ታዲያ ይህ ሁላ መስዋዕትነት ተከፍሎ ፈጣሪን እስከ መደብደብ አዑዙ ቢላህ ወልዒያዙ ቢላህ አላህ ይጠብቀን ካልኩት ንግግር አላህ ይቅር ይበለኝ። አንተ ያልከውን ነገር ለመርገም ፈልጌ እንጂ በአላህ ሐቅ ላይ ይሄ የሚባል ነገርም አይደለም። ሆኖም ግን ያው አንተ ያልከውን አምላክ ማለት ነው አምላክህ ተደብድቦ ይህ ሁላ አምላክህ ላይ ደርሶ ወደ ገነትም ማንመለስ ከሆነ ታዲያ ዝም ብሎ የተደበደበው ዝም ብሎ የተሰቀለው ዝም ብሎ የተገደለው ባንተ አስተምሮት? በእኔ አስተምሮት አምላክ ነፃ ፍቃድ አለኝ። ገነት እንድገባ መንገዱን አሳይቶኛል፣ ከፍቶልኛል። ነፃ ፍቃድ ወደዚህ አትምጣ ጄዲ አይደለም። ቆይ አስጨርሱኝ። ወደ መጀመሪያው ተመለሳ፣ ወደ አዳም ተመለስ። ከአዳም እኮ ነው የመጣ ነው አይደል እንዴ? ሌላ ነገር ጀምራ እዚህ ጋር ሰበካ እኮ ነው ይሄ አይደለም። ወደ አዳም ተመለስ እኮ እኛ ለምን ወደ ገነት አንገባም? ክርስቶስ ከሞተልን ለምን ገነት አንኖርም አላላችሁም? አሁን እሱን ልመልስላችሁ ነው። ክርስቶስ ሞቶ ተሰቅሎ እኛ አምላክ ነፃ ፍቃድ ሰጥቶናል። አሁን ላይ የሰው ልጅ ፈልጎ ፈቅዶ ነው ወደ ገሃነም የሚሄደው፣ ወደ ገነትም ፈልጎ ነው። በራሳችን ፍቃድ ነው። በአዳም ባጠፋው ምንም እንጠየቅበት ነገር የለም። እርስዎ እንደሚሉት አስጨርሱኛ። እርስዎ እንደሚሉት አምላክ ሰው ቢሆን ቢገረፍ ቢተፋበት ችግሩ ምንድን ነው? አምላክነቱ ይነፈጋል? ይወሰድበታል? ይህም መልሱልኝ። በደንብ ተደርጎ ነው የሚወሰድበት። ተወሰደ እኮ ሁለቴ አይወሰድም።
እንዴ አንተ ስታስበው ቆይ ፊልም ሲሰራ ፊልም በነገራችን ላይ የኢትዮጵያ ፊልም ብቻ አይደለም። የኢትዮጵያ ፊልም እንዲሁም በጣም ጠንቃቃ የሚባል ፊልም ነው። ምክንያቱም ሀገሪቷ ሃይማኖተኛ ናት ስለምትባል በጣም ጠንቃቃ ሃይማኖትን የሚያከብሩ ህዝቦች የምንባል ሆነን የተለያዩ ፊልሞች ላይ ስትመለከት አንተ ግን አስብበት ቸርች ሄዶ ቤተክርስቲያን ፊት ለፊት ቆሞ አንተ ግን አስብበት ይባላል። ስታስበው አንተ አምላክ የቆሎ ጓደኛ ነው እንዴ? አምላክ እኮ ምድርን ያቆመ አምላክ እኮ ነው። ሰማይን የፈጠረ አምላክ እኮ ነው። ይሄን ሁላ ፕላኔት ያስገኘ አምላክ እኮ ነው። ማንም ረጂ የሌለው ማንንም እርዳታውን የማይፈልግ ሁሉንም እንደፈለገ አድርጎ እንደፈለገ አውጥቶ እንደፈለገ መመለስ የሚችል ምድር በአጠቃላይ ቢሰበሰብ ምድር አይደለም ባይ ዘ ወይ የፕላኔቶችን ነገር ትንሽ ብታጠናና ብታነብ የፈጣሪን ኃያልነት በደንብ አድርገህ ትረዳለህ ብዬ አስባለሁ። ያን ሁላ የፈጠረ አምላክ ቁጭ ብለህ ተተፋበት ተደበደበ ስትል ጓደኛ እንደፈለግህ ታደርገዋለህ ማለት ነው። ምንም ነገር ብትለው ችግር የለው። ምክንያቱም ሲባል አምላክ ተገረዘ ብለህ ነው የምታምነው አንተ። ሊገርዙት ሲሉ ሲል ነበር የሆነ ቄስ ሊገርዙት ሲሉ አምላክን እስቲ ያስበው። አምላክ የሆነ ዛፍ ላይ ፍሬ ሊፈልግ ሄዶ ፍሬውን አጣ አላወቀም ማለት ነው። የነገዋን የትንሣኤዋን ዕለት ከአባት እንጂ ማንም አያውቅም ማለት ስታስበው አንተ አምላክ ካላወቀ አቅም ከሌለው ከተደበደበ ከተሰቀለ ከተተፋበት በምኑን ከኔ የተሻለ ታዲያ እንዴት አድርጌ እሱን ማመልከው? ለዚያ ነው እኩያቸው የሚያደርጉት አምላክን። በኢስላም ግን አይደለም። አሁን ብዙ ጊዜ አስተውለሃል የሙስሊምን አላህ Subhanahu Wa Ta'ala አላህን የነካ ሰው ሙስሊሞች በጣም ነው ቱግ የሚሉት። ራሳቸውን መቆጣጠር አይችሉም። አላህን አይደለም ነብዩ መሐመድ ከተነካ ራሳችንን መቆጣጠር አንችልም። ለምን ይመስልሃል? ያ ምክንያቱም የአላህን አላህነት ስለምናውቅ። የሌላ እምነት ተከታዮች ደግሞ ስለተገረፈ ስለተጠፈጠፈ እንትን ስላለ ብለው ስለሚያምኑ ተሰደበም ተገረፈ ምን ዓለም ግዳቸው አይደለም። ፈጣሪ ደግሞ እንደሚደፈር አምላክ አይደለም። ፈጣሪ ሁሉን ያስገኛ አምላክ ነው። አምላክነቱ ተነፈገ ሁለት አይነፈግም ማለት ነው። ተግባባን? ይሄን ነገር መሆኑ እንዲመሰቀሉ አንተ ባልከው መልኩ መደብደቡ እሱ ላይ መተፋቱ እሱ ላይ እንትን ማለቱ አምላክነቱ ሙሉ በሙሉ ነፍጎታል። አይሺ ተወሽዷል። ይቅርታ ትልቅ ይቅርታ። እርሶ እንደሚሉት አምላክነትን በመሰደብ ይወሰድበታል ብለው የሚያስቡ ከሆነ ይቅርታ አድርጉልኝና እርሶ የሚያምኑትን አምላክ እኮ እኔ እዚህ ጋር ሆኜ መሳደብ እችላለሁ። በመሳደብ ከሆነ አምላክነት የሚወሰድ ከሆነ በመሳደብ ከሆነ እኔ እዚህ ጋር ሆኜ ይቅርታ አድርጉልኝና እርሶ የምታምኑትን ይቅርታ ትልቅ ይቅርታ መናገር እችላለሁ እኮ እርሶ እንደሚሉት ክፉ ቃል መናገር እችላለሁ። ቆይ አንድ ነገር ጄደን መንግስቶች አሁን ለምሳሌ ለምንድን ነው በንጉስ የምትተዳደር ሀገር ስትሆን ወይ ደግሞ የሀገሪቷ መሪ ጠያቂ ከሌለው ፈጣሪ ጠያቂ ያለው እንዴ? የሆነ ነገር በማድረጉ ይጠየቃል? አይጠየቅም። አዎ ሰማይ አይታረስ ንጉስ አይከሰስ በሚባልበት ዘመን ስለ ንጉሱ ክፉ ነገር መናገር ትችላለህ? አችልም። ተደብቀ ግን ትችላለህ። ተደብቀ ትችላለህ። በግልጽ ለምንድን ነው የማትችለው? የሚገሉ ወይ የሚይዙ ሰዎች ስላሉ ወታደሮች እነሱ ለምንድን ነው የሚገሉክ? ንጉሳቸውን ተናገርክባቸው እኮ። ንጉሳቸው ቢነገርባቸው ምን ችግር አለው? የሰው አስተሳሰብ ስለሆነ አይደለም። ክብሩን ያጣል። ሹፍ ክብሩ ይወርዳል። አንተ ራስህ የወለድከው ልጅ ማለት ነው ባክራስህን ቻል ምናምን ብሎ ቢያናግርህ ምንድነው የሚሰማክ? አንተ አባትህን ማለት ነው። አንተ ደግሞ አጨቅጨቀኝ ትለዋለህ አባትህን ብለው አባትነቱ ብለው አላህ ነው ያልኩት። አለለውም አባትነቱም አይጠፋም። ለምንድነው የማትለው? አባቴ እንደሆነ ስለማቅ አባትነቱን ላከብር። አባትህ ቢሆን ታዲያ ምን ችግር አለው? አባትህ ይሁን አይሁን ምን ችግር አለው? አንተ ራስህን ቻል ምናምን ብትለው ምን ችግር አለው? ችግሩም እንደሆነ ታውቃለህ። የአባትነት እውነታውን ያጣል ሳይሆን ክብሩ ማለት ነው በዚያ በተናጋሪው ግለሰብ ልብ ውስጥ ይጎድፋል ነው። የሱ ክብር እኮ አይደለም የሚነካው። ቅድም ተናግሬ ነበር በነገራችን ላይ ይሄን ነገር በግልጽ አስቀምጬ ነበር።
አላህ Subhanahu Wa Ta'ala ማንንም ስላመለከው ማንንም ስለሰገደለት የሚጨምርለት ነገር የለም የሚጎልበት ነገር የለም ግን ማለት ነው በልባችን ውስጥ ለፈጣሪ ያለን ክብር ያንኑ ያክል ለፈጣሪ ያለን መገዛትን ያሳያል ቀሲስ ማን ነበር ትናንትና ተናገሩ ያልኳቸው አባት ሲናገሩ ምንድነው ያሉት ክርስቲያኖች ሃይማኖታቸውን ሲተገብሩ አታያቸውም ማለት ልካቸውን ነው ለምንድነው የሚተገብሩት ፈጣሪ ልክ እኩያቸው ከሆነ ፈጣሪ ጓደኛቸው ከሆነ እንደነገርኩ የሚተፋበት ከሆነ የሚሰደብ ከሆነ ምን ችግር አለው እኛ ሙስሊሞች ግን አምላክን የምናመልከው አላህን የምናመልከው ፈጣሪያችን ስለሆነ ባሮቹ ስለሆነን ስለምንሰግድለት ስለምናመልከው ስለምናከብረው ስሙ ሲነካ ስለሚነዝረን ስሙ ሲነካ ደማችን ስለሚፈላ የሱን ክብር በደንብ አድርገን ጠንቅቀን ስላወቅን እንዲህም ሆኖ ወማ ቀደሩላህ ሐቀ ቀድሪሂ ተብለናልኛ አላህ መላቅ ያለበትን ነገር አላህ መከበር ያለበትን ነገር መፈራት ያለበትን ያክል እኛ አልፈራነውም እስካሁን ድረስ ገና ብዙ ይቀረናል ሆኖም ግን ከክርስቲያኖች የሚለየንና ሙስሊሙ እንዲህ የሮጣ 5 ጊዜ በቀን እየሰገደ እንደዚያም ሆኖ ግን ኢባዳይ በጣም ትንሽ ናት ይላል ክርስቲያኑ በሳምንት አንድ ጊዜ ቸርች ሄዶ እንትን ካለ ራሱን ትልቅ ሃይማኖተኛ አድርጎ የሚያስብ ለምንድነው ብለህ ስትመለስ ልብህ ውስጥ ያለው ቦታ ልብህ ውስጥ ያለው ለሱ ያለህ መገዛትና ለሱ ያለህ ማጎብደድ ሊብሉ ይለያያል ይሄን ደግሞ ለክርክር ካልሆነ በስተቀር አንተም ታምንበታለህ በቃል በጣም የሚጠነቀቅ ሰውና የሚያከብር ሰውና የማያከብር ሰው እኩል ነው ብለህ ታስባለህ አባቱን በቃሉ በጣም የሚጠነቀቅ ሰው አባቱን በጣም የሚጠነቀቅለት አባዬ እርሶ እንዳሉት ያለ የሚያወራ ልጅና ባካንተ ደግሞ አታስቸግረን የሚል ልጅ እኩል አባታቸውን ቃሉን ይሰማሉ አይሰሙም ለምን አንድ ቃል አለ ተግባር ላይ ካሌለ ለምሳሌ እኔ በእንደዚህ አይነት አሁን ባነሳነበት አንተ እንዳልከው የናንተን ነብይ እንኳን እንናገር አትወዶም እናንተ እኛ ደማችን ነው የሚፈላው አው ልክ እንደዛው እኛ ክርስቲያኖች ነን እንደናንተው አምላካችን እንኳን ሲነካብን አንወድም በተለይ አምላካችን ግን ማለት ነው ለሱ ዘብ መቆም አንችልም ለሱ መከታ እሱ የት ሄዶ ለሱ መከታ ጋሻ ሊሆንለት አልችልም ራሱን የፈጠረ እሱ የፈለገውን ያርግ አባቴ ወይ እሱ ነው የፈጠረ እሱ ነው መቅጣት የሚችለው እንጂ ልክ ብለሃል አንድ ነገር ልበልክ እሺ ከመጽሐፍ ቅዱስ በላይ አምላክን የሰደባለ እውነቱን እናውራ ከተባለ ማለት ነው እንደ ሰው አምላክን የሰደበ የለም ብዬ ነው እኔ ማምነው ኖ ከመጽሐፍ ቅዱስ በላይ አምላክን ያዋረደ አለ ብለህ ታምናለህ እኔ አሁን ለምሳሌ መጽሐፍ ቅዱስን ሳነብ አላህ ምስክሬ ነው አንዳንድ ቦታዎችን ስለ ፈጣሪ ሲናገር ሳይ ይዘገንነኛል እንዴ ከያዕቆብ ጋር ታገለ ሲል ለሜታፎር እንኳን አይቀርብም እኮ እንዲህ ያለ ነገር ፈጣሪና ፍጡርን ለሜታፎሪክ ለሆነ ንግግር እንኳን ለምንድነው የሚባለው የሆነ ተውሶ የሚነገር እንትን አለ አይደል እንዴ አንዳንድ ጊዜ እኮ ለማስመሰል የሚነገር ንግግር ለዚያ እንኳን ፈጣሪን ከፍጡር ጋር ማደራጀት ትክክል አይደለም ግን እሱ ያዕቆብ አምላክን እንዳሸነፈ ነው የሚናገረው እንዴት ተያይዘው ታግለው ምን ብለው ይላል ፈጣሪን ከፍጡር ጋር ታዲያ ከዚህ በኋላ ሌላ ሰው ቢሰድብ ታዲያ ምንድነው የሚሰማክ መጽሐፍ ቅዱስን ከፍተህ ስታነብ ከሰው ጋር ታገለ ሲባል ኖርማል ነው ይያልክ ተደበደበ ሲባል ኖርማል ነው ይያልክ ተሰቀለ ሲባል ኖርማል ነው ኖርማል አይደለም ትናንትና ፈጣሪ የሰቀሉትን ሹፍ አንተ ባንተ እምነት ማለት ነው ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድሜ አቦ ነከነከኝ ወንድማችን ምን አለ መሰለህ እንደ ሰው ይሰደባል አለ አምላክ ነው ሰው ነው ግን እንደ ሰው ያ አምላክ ግን ሰው ነው እንደ ሰው ደግሞ መሰደብ ደግሞ እንዳው ይፈቀዳል እንደ ቢዛላ ይደልለት ወንድሜ ያለው ቅድም አምላክ ነው አንተ እኮ ብዙ አስረዳኸው እኔ እኮ አንዳንድ ጊዜ ጆሮ የለን እንደ ወንድሞቼ እናዳምጣ እኔ እኮ አንዳንድ ጊዜ በቃ ጥቂት በኋላ በዚህ ሳምንት ረመዳን ሳይመጣ የራሴ ሩም ልከፍት ነው በቃ እኔ ራሴን ደግሞ ያለን ሐሳቤ የወንድሞቼን ንጽጽ ሰዎችን የራሴን እንዳወራ ያደርጉኛል ለምን አሁን ወንድሜ ያለው ሰላም አለይኩም አንዴ ከይከታታ አሁን እስከ ዛሬ ስታወራ አንድ ቀን አቋርጬ አላውቅም ዛሬ ግን ላቋርጠህ ነው ምክንያቱም እሺ በቃ ወርዳለሁ ሐሳብ ላይ ስለነበሩ አንዴ ኡስታዝ ይጨርሱና ትቀጥላለህ ከኡስታዝ በኋላ ትቀጥላለህ ሐሳብ እንዳይቋረጥ ቢገኝ ስለዚህ አሁን የኔን ልቋጨውና ንግግሬን ልቋጨውና ጄደም መሰለክ ሌላ ነገር ቀርቶ
ባለቤትህ ፊት ከሰው ጋር ብትጣላ ትሞታለህ እንጂ ፈርተህ አትመለስም። ምክንያቱም ስትደበደብ ባለቤትህ ካየችህ ወንድ አትልህም ከዚያ በኋላ ነው አይደለም? ለምንድነው ባለቤትነትህ ይቀንሳል እንዴ እንዳትለኝ፣ ይቀንሳል። በልቧ ውስጥ ክብር ታጣልክ። ለምን ሲባል እሷ አንተም ፕሮቴክት ያደርገኛል ብላ ስታስብክ፣ አንተን መከታ አድርጋ ስታስብህ በፊቷ ባናቷ ስትተከል ስታይክ ወንድ እንዳልሆንክ ይገባታል ማለት ነው። አምላክንም ያክል ሰማይ ምድርን አቁሟል ብለህ የምታስበው መከታ የህይወት ሁሉ አለኝታ ተደበደበ፣ ተሰቀለ፣ ተገነጠለ፣ ተተፋበት፣ ተገደለ ብለህ ስታምን ማመን አይደለም ያን ነገር ያደረጉ ግለሰቦችን እናንተ እኮ ውለታ ውላችሁልናል ስትለው ሌሎች ሰዎችን ሲጨፈጭፉ ስታጨበጭብለት ከዚህ በኋላ ታዲያ ፈጣሪ መስደብ አለ እንዴ? ሙስሊም እኮ በነገራችን ላይ ሙስሊም ኢየሱስን መስደብ አይችልም። አንተም ታውቃለህ ይሄንን። ሙስሊም ኢየሱስን መስደብ አይችልም። ልስደብ ቢል ግን ወላሂ العظيم ሙስሊም ልስደብ ቢል መጽሐፍ ቅዱስና ክርስቲያኖች ኢየሱስን የሰደቡትን ያክል አበደን ከየትም መጥቶ መስደብ አይችልም። ልስደብ ቢል ማለት ነው። ምክንያቱም አሁን የነገርኩህ ነው። ቆይ አንተ ባልሆነክ ሚስት ፊት ለፊት ብትደበደብ ክብርህ በዚያ የሚቀጥል ይመስልሃል? ጄድ ሰውኛ ከሆነ አዎ፣ ግን በአምላክ ዘንድ ከሆነ የሱ ክብር ማንም ሊወስድበት ሊነካበት የሚችል ዝቅም ቢልም ከፍም ቢል የሱ የአምላክ ከፍታው እንዲህ ነው ብለህ ልነግረኝ ትችላለህ? አንተ አችልም። አምላክ እዚህ ጋር ነው ያለው፣ ከፍታው እስከዚህ ጥግ ነው ልትለኝ አችልም። ስለዚህ በእኛ በክርስቲያኖች እምነት ትንሽ አንድ ነገር ላስረዳ። አምላክ አዎ በጣም ትልቅ ነው፣ ግን በእኛ እምነት እንደ አምላክ ደግሞ ዝቅ ያለ የለም፣ ከፍም ያለ የለም እንደሱ ማለት ነው። ይህንን ነው እኛ የምንረዳው። እንደ አምላካችን ከፍ ያለ የለም፣ እንደ አምላካችን ዝቅ ያለ የለም። ይህን ነው የተረዳ ነው። ጄደን خلاص ችግር የለውም። በቃ አንተ ባልከው እንስማማና እንደ አምላካችሁ ከፍ ያለ የለም፣ እንደ አምላካችሁ ዝቅ ያለ የለም። አልহামዱሊላህ እኛ ደግሞ እንደ አምላካችን ከፍ ያለ የለም፣ ከፍ ካለበት ዝቅ ብሎ አያውቅም፣ ወደፊትም ዝቅ አይልም። ምድርን ከፈጠረበት ቀን በፊትም ዓለም ከመፈጠሯ በፊትም ከፍ ያለ አምላክ ነው። አሁንም ከፍ ያለ አምላክ ነው። እስከ ዘላለምም ከፍ ያለ አምላክ ነው። በዚህ እንቋጨው። አመሰግናለሁ። ለምን ዝቅ አይልም? ለምን ዝቅ አይልም? ነገ ክላስ አለብኝ። በነገራችን ላይ ነገ ክላስ አለብኝ። ይቅርታ አድርጉልኝና አንድ ጥያቄ፣ የእርሱ አምላክ ለምን ዝቅ አይልም? ለምን ዝቅ ይላል? ማን አስገድዶት ነው ዝቅ የሚለው? ማን ኖሮበት ነው? አይ ማንም ከሁሉም በላይ የሆነ አምላክ ሁሉንም ነገር ሁም ብሎ ማስደረግ የሚችል አምላክ ለምንድን ነው ዝቅ የሚለው? ዝቅ የምትለው በነገራችን ላይ እንዳትረሳ፣ ዝቅ የምትለው ሁሌ የሚችል ነገር እንዳትረሳ፣ ህግ አለ። አንድ ሰው ዝቅ የሚለው የማይደርስበትን ነገር ለማግኘት አምላክ አድርጎት ምንድነው የሚያደርገው? ዝቅ ማለት ሆነ የኛ አምላክ ላስረዶት ተረዳ። ወላሂ ተረድቻለሁ። ጸልዮ እኔ ጠዋት ክላስ እንዳላጣ ነው። በቃ ተረድቻለሁ። በቃ ዝቅ ብሏል፣ ችግር የለውም። ዝቅ ብሏል፣ ነግረኛል። ያጠፋውን ነገር ካለ ይቅርታ፣ አንተም ያጠፋሁት ነገር ካለ በጣም ይቅርታ። በስተመጨረሻም ባልከው ነገር እንቋጨው። እሺ ኢንሻአላህ። ትንሽ ላስጨርሽ። ሰላም ሁኑልኝ። ቆይ ሰላም ሁኑልኝ። ጄደን ቆይ። እሺ እኔ ምለው በእግዚአብሔር ባወጣው ህግ መሰረት አንድ አካል የእግዚአብሔርን ስም ከሰደበ ቅጣቱ ምንድን ነው? ያው የገሃነም ፍርድ ነው። ከዛ የሚበልጥ ነገር የለም። እግዚአብሔር ግን በዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። እንዴት ታየዋለህ ይህንን ህግ? ይህንን ህግ በቦታው መረዳት ያስፈልጋል። በዛን ሰዓት ምን ነበረ? ብሉ ኪዳን ላይ ነው አሁን የነገርከኝ። ያው የኢየሱስ ኪዳን ነው። እሺ ማለት የኢየሱስ ኪዳን ማለት ኢየሱስ ክርስቶስ ከዛሬ ከ2000 ዓመት በፊት ከዛ ከይሁዳ ነገር ሲነሳ የተመራበት ኪዳን ነው። ለምሳሌ ልክ እንደ አይሁዳውያን ህግ በሰባተኛው ቀን ላይ ተገረዘ። ምክንያቱም ምን ሊፈጽም ማለት ነው። ከዛ የመንጻቱንም ስራ ሰሩ። ስለዚህ እኔ አሁን አይሁድ ኢየሱስ ክርስቶስ የተመራበት ህግ አለ። ያንን ህግ ጠቀሼ ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል።
ይህን ህግ እንዴት ታያለህ? ለምሳሌ በአምላክ ዘንድ ማለት ነው። አሁን እኔን ግደል ካለኝ ማለት ነው አምላክ ካዘዘኝ መልካም ነገር ነው ለኔ። ለምሳሌ አብርሃምን ይስሐቅን ሰዋልኝ አለው። በአንተ አስተሳሰብ ትልቅ ክፋት ነው። እንዴት እንዲያደርጋል ልትለኝ ትችላለህ አንተ ማለት ነው። እንዴት ታየዋለህ ይሄን ነገር አንተ ራስህ? መልሼ ይሄንን ልጠይቅ። አብርሃም ይስሐቅን ሰዋልኝ ብሎታል አምላክ። እንዴት ይሄን ነገር እስቲ እንዴት ይሆናል በአንተ አስተሳሰብ? እሺ ላስረዳ። አዎ ደስ ይለኛል። በመሰረቱ አምላክ ለይስሐቅን ግደል ብሏል የሚለው አስተሳሰብ የምርም እንደዛ ከሆነ ስህተት ነው። እሺ እስማኤልንስ? አዎ እስማኤልን ከሆነ ስህተት አይደለም። ለምን እንደሆነ ላስረዳ። እሺ ደስ ይለኛል። እሺ ለምን እንደሆነ ላስረዳ። አምላክ እስማኤልን ከሆነ ግደል ያለው አብርሃም አንድያ ልጁን እንዲገል የታዘዘበት ምክንያት አምላክ ግደል አለው እንጂ አላስገደለውም። ስለዚህ ሊያስተምረው የፈለገው ነገር ነበረ ማለት ነው። ያም ሊያስተምረው የፈለገው ነገር ምንድነው ከተባለ ፈተና ነው። አምላክ በተለያየ ጊዜ ሰዎችን ይፈትናል። ስለዚህ በተለያየ ጊዜ ሰዎችን የሚፈትን ከሆነ አብርሃምን ምን ብሎ ፈተነው? ልጅህን ረድ ብሎ ፈተነው ማለት ነው። ልጅህን ኢስማኤልን ረድ ብሎ ፈተነው ይሆናል ማለት ነው። ይስሐቅን ከሆነ በመሰረቱ አያስኬድም። ምክንያቱም አምላክ ራሱ ምን የሚል ቃል ገብቶለት ነበር? ይስሐቅን ረጅም ጊዜ አቆይልሃለሁ፣ አይሞትም፣ ብዙ የልጅ ልጆችን በሱ በኩል ታያለህ፣ ብዙ ፍሬ ያፈራል፣ እጅግም አበዛዋለሁ ብሎ ቃል ገብቶለት ነበረ ማለት ነው። ጥያቄያችን እዚህ ጋር ነው። አምላክ ለአንድ ሰው መጥቶ ልጅህ አይሞትም ብሎ ከተነገረው በኋላ ልጅህን ግደል ብሎ ትእዛዝ ማዘዙ ረብ የለሽ ትእዛዝ አያደርገውም ወይ? ለዛ ነው ለይስሐቅ ቢሆን ፈተና ነው ብለን እናልፈዋለን፣ ለኢስማኤል ቢሆን ፈተና ነው ብለን እናልፈዋለን። ለይስሐቅ ግን ቢሆን ፈተናነቱም አይሰራም ነው። እዚህ ጋር ፈተና የሚባል ነገር እንኳን የለውም። ፈተና እንዳይሆን ተነግሮታል። እሺ ምን አልክ ጄደን? ወይ ባይዘው ግን በጣም ብናርፍ ይሻላል። ጄደን ኔትወርክ እያስቸገረህ ነው። አይ ቲንክ እኔም በጣም ሰዓት ሄደ። እንደዚህ ራሱ አላማ አልነበረኝም እንደዚህ ለመቆየት። ኢንሻአላህ ጄደን ሌላ ጊዜ ነው። ኔትወርክ የተቆራረጠ ነው። ቴሌግራም ቻናላችንን አትቦኪ 145ን ተቀላቀሉ ኢንሻአላህ። አልহামዱሊላህ በአላህ ፍቃድ እዚህ ድረስ ደርሰናል። እዚህ ድረስ አላህ ያዛለቀን፣ አላህ የተመሰገነ ይሁን። ከዚህ በኋላም ኢንሻአላህ ትምህርቶችን እንማማራለን፣ ጥያቄዎችን እናስተናግዳለን እና ደግሞ ብዙ ጥያቄ የእስልምና ጥያቄዎች እየተስተናገዱ አይደለም። አዎ ኢንሻአላህ እኔ እንዳልኳችሁ ሰሞኑን አይመቸኝም፣ የመጽሐፍ ጉዳይ ላይ ነው ያለሁት። ያንን ነገር እናመቻችና ደግሞ ሰፋ አድርገን እንተንላለን። ሰሞኑን ክትባት ለመስጠት ብቻ ነው አርጀንት ስለሆነ ለክትባቱ እንኳን ተጠርቼ ነው። ክትባት አለ እና ታስፈልጋለህ ተብዬ ለክትባቱ እንኳን ተጠርቼ ነውና ያን ክትባት እንደጨረስኩኝ ወደ ጉዬ ይገባለሁ ኢንሻአላህ። ግን አላህ ሲል ደግሞ በደንብ ሰፋ አድርገን የምንቀጠቀጥ ይሆናል ማለት ነው። ያው የምንቀጠቀጥ ሲል አፈርማቲቭሊ ነው። እሺ መደብደብ ምናምን ሳይሆን አብዝተን ሞመንተማችንን ከፍ አድርገን እንቅስቃሴ እናደርጋለን ለማለት ነው። እና ከዛ አንፃር ነው እንትን ጄደንዬ እንትን እያቋረጠህ ነበረ። ሌላ ጊዜ እናወራለን ለማለት ነው። እኔም በጣኛ ጋር መሸ 8 ሰዓት ከምናል ቆይ አስገብቼ ባወራ ይሻላል። አይ ቲንክ ኔትወርኩ እየተቆራረጠ ስለነበረ ነው። አሁን አይሰማም? ይሰማል፣ ትንሽ ይቆራረጣል። ጄደን ትንሽ ደከም ብሎናልና ረጅም ቀንም ነው ያሳለፍነው። ለምን ረጅም ቀን ኳስ ስንጫወት ነበር ማለት የንጽጽር ወንድሞች ጋር ኳስ ስንጫወት ነበር ዛሬ እና ረጅም ቀን ያሳለፍነው። ስለዚህ ኢንሻአላህ ጄደንዬ ሌላ ጊዜ እና አይሻልም እንደዛ ፎሎ አድርገኛል። አሁን ባላችሁበት ቀጥሉ። ኦርቶዶክሶችም ሃይማኖታቸውን የማያውቁ እንዲያውቁ እያደረጋችሁ ነው። በርቱ፣ ጠንክሩ፣ ማስተዋልን ይስጣችሁ። ያጠፋውን ነገር ካለ ትልቅ ይቅርታ። ችግር የለውም፣ እናመሰግናለን። በትልቅ ስርዓትና በትልቅ ክብር ነው ያወራን። እንደው መጀመሪያ ላይ ስርዓት ያሌለህና ክብር ያሌለህ መስሎን ወይ ደግሞ ግብር ያጎደልክ መስሎን እኛም ማስከፍተናል። ይቅርታ እንጠይቃለን። መልካም ምሽት ለእናንተም ይሆንላችሁ። ሰላም። እሺ እንጀራ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሙአይምን በተመሳሳይ ደረጃ ኡስታዝም ሰላም አለይኩም ወራህመቱላሂ ወበረካቱ።
سبحانك اللهم وبحمدك السلام عليكم ورحمة الله وبركاته يا جماعة ሁላችሁ ኡስታዝ ልዝጋው አይደለ ደይንድኔት ቀደም አቋርጬው ነበር ሐሳቡን ይጨርሰው ወደ መኝታ ቦታ ሄጃለሁ እሺ ኡስታዝ እሺ አፍዋን እሺ